ምንድነው አሜሪካ ሲስተሙ ነው ይባላል ገና ሲመጣ ሰው የሚባለው ሲስተሙ እስክትለምደው ድረስ ነው ሲስተሙን ወቅ ይባላል Anyone under 18 is eligible, but children born between 2025 and 2028 are getting a $1,000 bonus to get them going. ዲዛይን የተደረገው የደሃውን ጉልበት ለመውሰድ ነው ደሃውን እንዲቆይ ነው አይነት ነገር የሚል ሂር ኤንድ ዴር ኮንትሮቨርሻል የሆኑ ወሬዎች ይኖራሉ ፎሬቨር ጉልበቱን እየሰጠኝ ሀብታም እንዲያደርገኝ ተደርጎ ዲዛይን የተደረገ ነው ማለት ነው ገንዘብ የሰይጣን ነው የምንለው ነገር አለና ድህነት አስተሳሰብ ነው ሰምበዲ ሀብታም ሲሆን ወይ ሰምበዲ አቅም ሲኖረው ገንዘብ ሲኖረው እንደ ሰይጣን ነው የሚታየው ያለው እንጂ እንዳልኩሽ እኔ ዳሆኜ ስፈጠር የኔ ችግር አይደለም I cannot control that ዳሆኜ ከሞትኩ ግን የኔ ችግር እንደዚህ አይነት ሰዎች አሁን እንደዚህ የሚሰሩ ሰዎች አሁን ለምሳሌ መተው በኢዚ ዌይ ለመውጣት ዋጋ አለው ምንም ኢዚ ዌይ አውት ነፃ ነገር ዋጋ አለው እኔ ፕሬዝዳንት በሆንኩበት ወቅት የተወለደ ህፃን ሚሊዮነር ማድረግ እፈልጋለሁ ለና ማን ነው ኳሊፋይድ የሚያደርገው ያወጣበትስ ምክንያት ምንድነው እሱን ማያይዘ ስለተናገርከው እሱን ማያይዘ ሌሎቹ እንዴት ነው ጀነሬሽናል ዌልዝ ያገኙት አሁን ለምን እኔ አላስጀምርላቸውም ብሎ ፑሽ አድርጎ ከፌደራል ገንዘብ አስፈቀደ የሱን ገንዘብ አይደለም ኦፍ ኮርስ ከኪሱ አይደለም የሚሰጠው ያው ትራምፕ ስላመጣው ገቨርንመንት ሲድ አካውንት ፌደራል የሚሰጥ $1,000 አይሰጡሽም ግን መጀመሪያውን ማስጀመሪያውን በዛ $1,000 ይሄንን የሚቀጥል ነው አውጥተው የሚፈነጩበት ሳይሆን እንደዛ አድርገው የሚቀጥል ይሄ ማለት ለጆቹ ማይንድ ሴት አስተሳሰብ ሰጠናቸው ማለት ነው እኔ አድርጌልሃለሁ አንተ ታረጋለህ እንደዚህ ታረጋለህ አንተም ደግሞ ለልጅህ እንዲህ ታደርጋለህ እንዲህ ትሆናለህና ራሱ መኖሩ ራሱ አስተሳሰብን ይቀይረዋል ኩሽ ጥበብ ነው ኢንቨስትመንት ዕውቀት ነው 20 ብትሆን $30 ብትሆን ልታምኝባት ልታውቂያት ይገባል ካወቅሽው you'll never stop ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦች ስላየዋችሁ እንደገና በጣም ደስ ብሎኛል እንደተለመደው በማህበራችን የሚያስተምሩንን ሰዎች ይዤላችሁ ቀርባለሁ ዛሬም የሚያስተምረንን እንግዳ ይዤላችሁ ቀርቤያለሁ እንግዲህ ላይክ ሼር ሰብስክራይብ በማድረግ ጀምሩ ዛሬ ይዤላችሁ የቀረብኩት አቶ ሻውል ታደሰ ይባላል በአሜሪካና በኢትዮጵያ የሚኖር ነው እንደውም የሸገርጊፍት.com መስራችና ባለቤት ነው ኢትዮጵያም ወደዚህ ዕቃ በመላክ ይሰራል ሌላው ደግሞ ፐብሊሸር ነው ለ17 ዓመት ብዙ መጽሔቶችን አዘጋጅቷል የቱሪዝም እና የኢንተርቴይንመንት መጋዚን ታስታውሱ እንደሆነ ደግሞ ጎጆ የሚባል ለዚሁ ነበረው እና እንግዲህ ብዙ ያልተናገርኩት ነገር እንዳለ ይሰማኛል ምክንያቱም ብዙ ሃት ነው የሚያደርገው ብዙ ኮፍያዎች ብዙ ነገር ነው ስለሚሰራው በቅርብ ደግሞ እኔ እንግዲህ በቅርብ ስላወቅኩት ነው ዳያስፖራ ቫይብ የሚባል ፖድካስት አለው ብዙ ነገሮች ያስተምረናል እና ከዛም ተነስተን ብዙ ነገሮች እንጫወታለን እንግዲህ አሁን አቶ ሻውል ታደሰ እባክህን ራስህን አስተዋውቅልን እንኳን ደህና መጣ ጥሪና ክብረ ደግሞ ስለመጣ በጣም አመሰግናለሁ Thank you ሳራ ያው ስሜ ተነግሯል ሻውል ታደሰ ባላለው ኦፍ ኮርስ ፐብሊሸር ነበርኩ እንዳለችው ሂር ኤንድ ዴር አምሰራቸው ስራዎች አሉ ህትመት ባለሙያም ነኝ እንደ ኢንተርቴይንመንት ማጋዚን አዘጋጅም ነበርኩ አሁን ደግሞ ይሄው ወደ ዲጂታል ሚዲያው እንግዲህ ተቀላቅዬ ሻውል ታደሰ ወይ ደግሞ ዲያስፖራ ቫይብ በሚል ኮሚኒቲውን ሰፖርት ለማድረግ ለመስራት ያው ከሳራ ጋር እንደ ሳራ አይነት ሌሎች ኮሚኒቲውን ሰፖርት የሚያደርጉ በተለያየ አይዲያ በትምህርት ሊሆን ይችላል በኤጁኬሽን በህክምና እና I'm trying my best one of them ሆኜ እንግዲህ ቀርብ ያለው of course እንደዚህ ዙም ላይ or ዙም ሚቲንግ ሳደርግ ወይ ደግሞ ዙም ሬኮርዲንግ የመጀመሪያ ነው if I messed up forgive me I hope we'll make it happen ግን ሞስትሊ ያው እኔ በራሴ ስቱዲዮ ነው የምጠቀመው ዛሬ ሳራ በቃ ኢንተርቪው ማድረግ አለብኝ አንተን አንዳንድ መጠይቅ ጥያቄዎች አለና ስላለችኝ you know why not as long as ኮሚኒቲውን እስከ ረዳ ድረስ እሺ ጋር አሜዚንግ ፖድካስት እሷም በጣም ደስ የሚል ኮሚኒቲው ሰፖርት የሚያደርግ የሚያስተምር ፖድካስቶች ስላላት
ጠይቀሽኝ ነው ብዬ ያው እኔ የምጠይቀውን ጥያቄ ለመመለስ ተዘጋጅቻለሁ። እንግዲህ በጣም አመሰግናለሁ። እሺ ብለህ ወዲያው ስለመጣ ያው ኮሚኒቲ ላይ የሚሰራ ሰው እምቢ አይለው። ምክንያቱም ያው በተገኘው አጋጣሚ ለኮሚኒቲ ለማድረስ ስለሆነ እና በጣም ነው የምናመሰግነው። እንግዲህ እኔ ፖድካስቶችን አይቻለሁ፣ ቲክቶክ ላይም አለህ። ብዙ የሳቡኝ ነገሮች አሉ ከምትናገራቸው፣ በተለይ በጣም እውነቱን ስለምትናገር እውነቱን ተናግሮ ከዛ ደግሞ ከማብራሪያ ጋር ስለሆነ በጣም ነው ደስ ያለኝና እኛም ብንሰማው በጣም ደስ ይለናል ስላሰብኩኝ ነው። እና በተለይ እስቲ ከእንትን እንጀምር፣ የአሜሪካ ሲስተም እናውራ። ምንድነው አሜሪካ ሲስተሙ ነው ይባላል። ገና ሲመጣ ሰው የሚባለው ሲስተሙ እስክትለምደው ድረስ ነው። ሲስተሙን ወቅ ይባላል። ግን ዘርዘር አድርጎ ያ ሲስተም ምንድን ነው? ሲስተም ማለት ምንድን ነው? የአሜሪካ ሲስተም ምንድን ነው? እንግዲህ አሜሪካን ድሪም የሚባለው ነገር አለ። እሱን ለመኖር እንግዲህ ሲስተሙን ማወቅ ያስፈልጋል ማለት ነው። እና ብዙዎቻችን እንግዲህ አሜሪካንን ድሪምስ እየኖር ነው ወይ? እና እስቲ አሜሪካ ሲስተም ምንድን ነው ለተመልካቾቻችን? ያ አይ ቲንክ አይዲያው የመጣው ያው አሜሪካ ሲስተም ዲዛይን የተደረገው የድሃውን ጉልበት ለመውሰድ ነው፣ ድሃውን ሆኖ እንዲቆይ ነው አይነት ነገር የሚል ሂር ኤንድ ዴር ኮንትሮቨርሻል የሆኑ ወሬዎች ይኖራሉ። ኦፍኮርስ ሁሌም ሲስተም ዲዛይን ይደረጋል ለየትኛውም የኢትዮጵያ የራሱ ሲስተም ሊኖር ይችላል፣ አሜሪካ፣ ዩሮፕም ኤዥያም ሊኖር ይችላል። አገሪቱ ወይ አገሮቹ የሚመሩበት የራሳቸው ሲስተም አለ። እንዴት ነው ክሬት የሚደረገው? ማን ነው የሚሰራልን? እንዴት ነው የሚሰሩልን? ከዛ እንዴት ነው የምንከፍላቸው? ምን ያህል ነው የምንከፍላቸው? አይነት ነገር ጌም አለ። when it comes to ደግሞ እንደዚህ አይነት ኢንቫይሮንመንት ላይ ስትመጪ is all about just ሀብት ነው፣ መበልጸግ ነው፣ ፓወርፉል መሆን ነው አይነት ነገር። ያ ደግሞ ከታክስ የሚመጣ ገንዘብ ሊሆን ይችላል። ከእያንዳንዱ ሰው ላይ ኮሌክት የሚያደርጉት ታክስ፣ ሌበር፣ እውቀት፣ ጉልበት እያለ ይመጣል። ስለዚህ ያን እንዴት ነው የምናስተዳድረው? የትኛው ሲስተም ለማን ይረዳል? ለተማረው ምንድን አይነት ሲስተም ይረዳል? ለዴሊቨረሩ ምን አይነት ሲስተም እናደርግለት? how we can use ያንን በተለይ የዴሊቨሩን ሲስተም እንዴት እንጠቀም ምናምን የሚል ነው። እንግዲህ ከዚህ በፊት ያለው ያው አፈ ታሪክ እንዳይሆን እንጂ ስሌቨሪ ነበረ። ከዛ በኋላ ሰዎች በነፃ ነበር የሚሰሩት፣ ወይ የተወሰነ ምግብ የተሰጣቸው ሸልተር ውስጥ የተቀመጡ ምናምን። ከዛ ስሌቨሪ ቀረ። ከዛ በኋላ ደግሞ አሁን ሰዎች የተከፈላቸው መስራት መቻል አለባቸው። ምንድነው የምንከፍላቸው? ምን ያህል የምንከፍላቸው? እንዴት ነው የምናሰራቸው? ምናምን ሲስተም ክሬት ይደረጋል። ሲስተም ዲዛይን ይደረጋል። ስለዚህ ያ ሰውዬ ሁለት አማራጭ አለው። እውቀት ካለው በእውቀቱ ልክ የሚከፈለው ገንዘብ ይኖራል ማለት ነው። እውቀት ከሌለው ደግሞ ማለት እውቀት ለማግኘት ፈቃደኛ ካልሆነ ጉልበቱን ሰጥቶ በጉልበቱ ገንዘብ ይከፈለዋል ማለት ነው። ሲስተሙ ዲዛይን የተደረገው የደሃውን ጉልበት ለመውሰድ ነው ወይ ደግሞ የአሜሪካ ሲስተም በጣም ከባድ ነው አይነት የሚል ልርብጥ ብዥታዎች አሉ ሂር ኤንድ ዴር። እና እሱን ነው ባለፈው ኤፒሶድ ላይ ሲስተሙ አዘ ዲዛይን ነው የሚሰራው፣ ሲስተሙ ውስጥ መውጣት የኛ ፋንታ ነው ብዬ ያንን ኤፒሶድ ራን ያደረጉት ማለት ነው። አሁን ያንን ክሊር ለማድረግ ያህል ሲስተሙ ዲዛይን የተደረገው እኔ ወደ ስራ እንዲሄድ ጉልበቴ ሰጥቼ ገንዘብ እንዲሰጡኝ። ያቺ ገንዘብ ትንሽ ናት፣ ግን ያቺ ገንዘብ ከአፓርትመንቴና ቤዚክ ከሆኑ ክፍያዎቼ ውጪ የትም አትወስደኝም። 40 ሰዓት ሰራው፣ ምናልባት 50 ወይ 60 ሰዓት ሰራው፣ እስቲል ያቺ ያገኘዋት ገንዘብ በቂ ስላልሆነች ቢሎቼን ብቻ እንድከፍል ተደርጋ ዲዛይን የተደረገች ናት ብዬ ወስዳለሁ። ጥናቱ የሚያሳየው እሱ ነው። ሪዝኑ ያ ዲዛይን የተደረገበት ምክንያት እኔ አቅም ቢፈጠር አቅም ቢኖረኝ ተጨማሪ ሀብት ቢኖረኝ ምናልባት እዛ ሰውዬ ጋር ሄጄ ተመልሼ ላልሰራለት እችላለሁ። የራሴ ወይ የራሴ መንገድ የራሴ ኢንቨስትመንት ላይ ልሄድ እችላለሁ። ስለዚህ ብዙ ያለውን ሌበር እንዴት አድርገን በትንሽ ገንዘብ እያሰራ ነው የተወሰኑ ቤዚክ የሆኑ ቢሎቹን ከፍሎ the next day መጥቶ ደግሞ ስራ ላይ እንዲገኝልን እኛን
ሀብታም እንዲያደርገን የሱ ኑሮ ግን ከእጅ ወደ ሀፍ እንዲሆን ዲዛይን እናድርገው ተብሎ ዲዛይን የተደረገ ነው ይመስለው። ማንም ሰው ሉዝ ማድረግ አይፈልግም። ሁሉም ጌን ማድረግ ነው የሚፈልገው። ካምፓኒ ክሬት ታደርጊያለሽ። ካምፓኒ ክሬት የምታደርጊው ሰው ምን ያህል ኢምፕሎይ ነው የምቀጥረው፣ ምን ያህል ነው የምከፍላቸው፣ ከዛ ሰውዬ ምን ያህል ገንዘብ ነው ማገኘው፣ እነ ሎንግራን እንዴት እኔን ሀብታም ማድረግ እችላለሁ ነው እንጂ የሰውየው ጉዳይ አይደለም። አሁን ሰውየው መጥቶ እንዲሰራልሽ ሞር ሀብት እንዲያስገኝልሽ አይነት ነገር ነው። ስለዚህ እንደዛ አይነት ሲስተም ከሆነ ሲስተሙ ክሬት ይደረግና ኦኬ እንዴት ነው የምናደርገው፣ የት ቦታ መኖር ያለበት፣ ምን ያህል ነው የምከፍለው አይነት ነገር። ኤክስትራ ከከፈልኩ ስራ ላይ ያመጣልኝ ነው። ትንሽ ከሰጠሁት ቢሉን ብቻ ስለሚቆጣጠር ኑሮውን ብቻ ስለሚኖርልኝ የሚቀጥለው ቀን ወደ ስራ እየመጣ በየጊዜው ኤቭሪዴይ ወደ ስራ እንዲመጣ ያቺ ቤዚክ የሆነች ኑሮን እንዲኖር ፎርኤቨር ጉልበቱን እየሰጠኝ ሀብታም እንዲያደርገኝ ተደርጎ ዲዛይን የተደረገ ነው ማለት ነው። ሰዎች ሊያማሩት ይችላሉ። ሲስተሙ እንደዚህ ነው ዲዛይን የተደረገው፣ እኛን ሰፖርት አያደርግም፣ ሀብታሞቹ ብቻ ናቸው ሀብታም የሆኑት፣ እኛ ደሃ ሆነ ቀረን፣ ምንም የተለየ ነገር የሚሰጠን። ኦፍኮርስ ዲዛይኑ እንደዛ ነው ዲዛይን የተደረገው። ቢካውዝ ተመልሶ ወደ ስራ እየመጣ እንዲሰራ ቢሉ እንዲከፍል ተመልሶ እንዲመጣ ቢሉ እንዲከፍል አይነት ነገር ዲዛይን የተደረገ ስለሆነ አይ ቲንክ ምሬቱ የመጣው ኦፍኮርስ ሰዎች ከድህነት መውጣት አልቻሉም። ቢል ብቻ ነው የሚከፍሉት። ባይ ዘ ታይም ቴኖት 5 ዓመት 10 ዓመት 15 ዓመት ኖረዋል። ለውጥ እያመጡ አይደሉም የራሳቸው ህይወት ላይ። ግን ያ ካምፓኒ የሚሰሩበት ካምፓኒ 1 ሎኬሽን 2 ሎኬሽን 3 ሎኬሽን እያለ በጣም ሀብቱ በሀብት ላይ ሀብት ላይ እየጨመረ ነው ያለው። ስለዚህ ዲዛይን የተደረገው አንቺ ጉልበትሽን ሰተሽ ሰውየውን ሀብታም ለማድረግ ነው እንጂ አንቺ ሀብታም እንድትሆኝ አይደለም። ሰው መንቃት ያንቺ ፋንታ ነው። አንቺ ስትነቂ ነው ከዛ ውስጥ ኤግዚት ማድረግ መቻል አለብሽ። አሁን እኔ በትንሹ ለማስረዳት በሞከርኩት መንገድ አንደርስታንድ ካደረግሽው ሲስተሙን ኦኬ ሰውዬ ይቀጥረኛል። ስለዚህ አሁን ለኔክስት 50 years እሱ ጋር ልሰራ ነው እስከ መሞት ድረስ። ምርጫ አለኝ። አሁን ምንድነው ማድረግ መቻል አለብኝ? ሰው እየሰራ መቆየት አለብኝ ወይስ የሆነ ኤግዚት ስትራቴጂ አግኝቼ የተወሰነ ጊዜ ሰርቼ ከዛ ሴቭ አድርጌ ከዛ ውስጥ ኤግዚት ማድረግ አለብኝ? ማሰብ ከቻልሽ ሲስተሙ እንደዛ ነው ዲዛይን የተደረገው። አሁን መሆን ያለበት ከሲስተም ውስጥ እንዴት እወጣለሁ ነው። ምሬቱ ይቀጥላል። ኦፍኮርስ ባነና አለ፣ ሁላችንም ብለን ባነን አንችልም። እኔም ቢሆን በቅርብ ጊዜ ነው እንትን ያልኩት። ግን ሲስተሙ እንደዛ ነው ዲዛይን የተደረገው። የስ ሲስተሙ ዲዛይን የተደረገው ማአት የተትረፈረፈ ሌበር ስላለ which is ፕሮፌሽናል ያልሆነ ያልተማረ ለጭንቅላትሽ አይደለም የሚከፈለው፣ ጉልበትሽ አይከፈልም አይደለ? ስለዚህ በትንሽ ገንዘብ እያሰሩሽ እነሱ ትሪሊየነር ይሆናሉ ማለት ነው። አሁን ከቢ አልፎ ትሪሊየን እየገቡ አይደለ? ዳስ ዘ ጌም ኖት ኦንሊ ዳት ጭራሽ አልፎ ተርፎ ከሲስተሙም አልፈው ኤአይ ክሬት እያደረጉ ጭራሽ አውት ኦፍ ዘ ጌም ላይ ያደረጉን ነው። እና አይ ቲንክ ሲስተሙ ይሄንን ይመስለው ነው ባጭሩ ከገለጽኩት። ያ ካፒታሊስት ሲስተም በጣም እኮ ነው አይኖ። እና አሁን ያልከውን የሚቀጥለው ጥያቄ ላይ ደግሞ በደንብ ሰው በደንብ አድርጎ ኤክስፕሌን እንደምታደርግለት ይታየኛል። ምክንያቱም ብዙዎቻችን መተን እዚህ ምክንያቱም ብዙ ስራ ከማጣት ምን ከማለት ነው የምንመጣው እና ስራ እዚህ ልክ ስናገኝ ያንን ስራ ስናገኝ ተመስገን ብሎ በቃ ያችን ስትራግል እያደረግን ሲስተሙ እንግዲህ ሳይገባን ማለት ነው። ሲስተሙ ሲባል ይሄ ነው ቁጭ ነው ያደረከው። ምክንያቱም እዛች ስትራግል ላይ እንቆያለን። ምክንያቱም ከመጣንበት መጣው ነውና በጣም ደስ የሚል ያደረከው ቪዲዮ ላይ ሄዳችሁ እንድታዩ አበረታታችኋለሁ። እንዴት አድርገው እኛ ስንለፋ ቫኬሽን እንደሚሄዱ ስታሳይ፣ እንዴት አድርገው ደሞዝም እየተገኘ ከኛ እኩል እየሰሩ ግን እነሱ ኳሊቲ ላይፍ መኖር እንደቻሉ ያ የሆነው እንግዲህ ያው ትነግረናለህ እና በጣም ነው የወደድኩት። ምክንያቱም አንዳንድ ሰው የሚመልሰው መልስ አለ። ለምሳሌ እንደዚህ ሆኜ መጥቼ አሁን አሜሪካን ያኖርልኝ እንጂ ስራ ሳይኖረኝ መጥቼ እየኖርኩኝ ምናምን ይላል። ግን እሺ ነው ያን እኮ የሚክድ የለም። ግን መጣን አይደለም? ከመጣን በኋላ ግን እንዴት አድርጌ ነው ከዚህ ውስጥ የምወጣው? ሲስተም ውስጥ ገብቼ ለምሳሌ የመንግስት ቤት ቢሰጡ እዛ ውስጥ ከጆዳፍ እየሰጠህ በቃ እዛ ውስጥ መኖሩ አሁን በቃ ሲስተሙን ፌል በቃ ገባህበት ማለት ነው። እና ትክክል ነገር ነው ያነቃህን ያለኸውና ያስ የመጣንበት አለ። ግን እሱን
ትተን ኦኬ አሁን አዲስ ቦታ ነኝ እንዴት ነው ሲስተሙን ልወቅ የሚለው በጣም ነው የሚጠቅመው። እና የሚቀጥለው ጥያቄ ላይ አሜሪካን ምርጥ ሀገር ነው ብለሃል እና ምርጥ ሀገር ነው ግን አልተጠቀምንበትም። ሌሎች እንደኛው መተው ተጠቅመዋል። እኛ ግን እንዳንጠቀም ያልተጠቀምንበት ምክንያት ምንድን ነው? ፋይናንሻል ላይ ትምህርት ላይ በዚህ ማደግ ላይ አልተጠቀምንበትም እና እሱን ምንድነው ችግራችን? አልተጠቀምንበት ችግራችን ያው እኔ አሁን ድሮ ብሌም አደረግ ነበር። አሁን አምና ብሌም ጌመር ወይ ሰናም ሬስፖንሲቢሊቲ ቴከር ሆኛለሁ ራሴ። ግን ብዙ ጊዜ ምንድነው ኢሚግሬሽን ሲስተሙ ነው ብዬ ነው የምገምተው። ከኛ በፊት የመጡ ሰዎች ነው ብዬ ነው የምገምተው። ሶ አመጣጣችን ኢሚግራንት አንዱ አንዱን አይደለም የሚስበው። ሶ ሰውየው ሲመጣ ለዛ ነው እንደውም አንድ ቪዲዮ ክሬት አድርጌያለሁ ህይወትህ በሚቀበል ሰው እጅ ላይ ናት ብዬ አንድ ራን ያደረኩት። ዋናው ችግር መጀመሪያ ኢሚግሬት ያደረጉት ሰዎች ናቸው ብዬ ገምታለሁ። ምክንያቱም ሲመጡ ኢሚግሬት ካደረጉ በኋላ ያው በብዛት ለትምህርት ነበር የመጡት። ግን አብዛኞቹ አይ ቲንክ ኤግዚት አድርገው አቋርጠው ኖርማል የሆነ ስራዎች መስራት ጀምረዋል መሰለሽ። ለምሳሌ ቫሌል የስራ ክፋት የለውም፣ የስራ እውነት ሁሉም ፐርፌክት ነው። ግን ቲንክ ባውት ያ ሰውዬ ትምህርት ቤቱን ቀጥሎ ፕሮፌሽናል ያ ሰውዬ ትምህርት ቤቱን ቀጥሎ ሶፍትዌር ኢንጂነር ሆኖ ነው። ያ ሰውዬ ትምህርት ቤቱን ቀጥሎ ነፍ ዶክተሮች ነው ኢንጂነርስ አይነት ነገር ፕሮዲውስ ተደርጎ ቢሆን ኖሮ ተዘጋጅቶ ቢሆን ኖሮ የመጡበትን ዓላማ አሳክተውት በዛ መልኩ በዛ ቁጥር ፕሮፌሽናል ቢሆን ኖሮ እኛም ስንመጣ እነሱን ነበር የምንከተለው። አሁን ስንመጣ የሚቀበሉን ሰዎች የሚኖሩት ሚኒመም ዌጅ ነው። ያው የሚሰሩት ስራ ምንድን ነው የሚባለው ቺፕ ሌበር ነው። ሂር ኤንድ ዴር ፋስት ካሽ ላይ ነው ኢንቮልቭ ያደረጉት ኢንክሉዲንግ ላይክ ሆቴል ሰራተኛ ሊሆን ይችላል፣ የከስተመር ሰርቪስ ሊሆን ይችላል፣ ታክሲ ድራይቨር ሊሆን ይችላል። እንደዚህ ቤዚክ የሆነ ፋስት ካሽ እንላቸዋለን። ኤቭሪዴይ የምታገኘው ትንሽ የሚሰጥሽ አይነት ነገር ላይ ኢንቮልቭ ያደረጉ ናቸው። ስለዚህ ኢሚግሬሽን ሲስተሙ ሲመጣ እኛ ስንመጣ የሚቀበሉን ሰዎች እዛ ኢንቫይሮንመንት ውስጥ ነው ያሉት። ከዛም ስንመጣ ምንም አይነት ሴት የለንም። we have no any idea how America works አሜሪካ እንዴት እንደሚሰራ ሲስተሙ እንዴት እንደሚሰራ ምንም የምናውቀው ነገር የለም። only thing ያየነው ምንድነው አሜሪካ ሙቪ ነው፣ ኒውዮርክ ነው፣ ቺካጎ ነው፣ የሚገራርሙ የሚያማምሩ ነገሮች ኦፍ ኮርስ ኢሜጅ ስለሆነ እሱን እያየን ያደግነው። ኤክስፔክት ያደረግነው እሱ ነው። ስንመጣ ግን ያየነው ሌላ ነገር። ሪዝኑ ምንድነው? ኦፍ ኮርስ ኤክስፔክት ያደረግነው ነገር ውስጥ መግባት እንችል ነበረ፣ ግን የተቀበለን ሰው እዛ ውስጥ የለም። እነ ፈርስት ፕሌስ ኑሮም አያውቀውም። ቅድም እንዳልኩሽ ኑሮን ሲኖር ኤቭሪ ዴይ ሌላ ነገር ለማየት ወይ ለመማር ወይ ከዛ ከስትራግል ላይፍ ኤግዚት ለማድረግ ራሱም ስላልሞከረ ልክ እኔ እንደመጣን እንደተቀበሉን ዌልካም፣ ይሄን ይመስላል አሜሪካ፣ እግዴው ልሰበለበን አሁን አስቀጥርሃለሁ፣ ማታ ትሰራለህ፣ ታክሲ ጥሩ ነው ብለዋል፣ እሱን ትሰራለህ፣ እንደውም የሆነ እያለ ተመልሰን እዛ ሚኒመም ውስጥ እንገባለን ማለት ነው። እሱ የመጀመሪያው ችግር ነው ብዬ ገምታለሁ። ሌላው ደግሞ እኛ ከመምጣታችን በፊት ተዘጋጅተን አለመምጣት፣ አሜሪካ እንዴት እንደሚሰራ አለማወቅ። ቪዛውን ስናገኝ ኢሞሽን ነው፣ በቃ ቪዛው ተገኘ፣ በቃ አሜሪካ ሊኬድ ነው፣ ፓርቲው ነው፣ ሂሬንዴር ድግዙ ነው፣ ሰውላ ማለት ነው፣ በቃ ሊሄድ ነው ምናምናም ተብሎ በቃ እንደ ልብስ ሹላ ሊነካ ይደርሳል፣ እንደ እግዚአብሔር ልብስ ማለት ነው። እና ኢሞሽኑ ብቻ ነው ያለው። ከኢሞሽኑ በጂ ሄጄ ምንድን ነው የሚያጋጥመኝ? ሄጄ ምንድን ነው መስራት መቻል አለብኝ? እንዴት ነው ህይወቴ መቀየር መቻል አለበት? የማየው ነገር ሪሊ እውነት ነው፣ ብልጭልጭ እውነት ነው። መሬት ላይ ያለው ነገር የምናውቀው ነገር የለም። ስንመጣ ካልቸር ሻክ ይዘናል። just like ምስ ይላል። እንዳልኩሽ የሚቀበልሽ ሰው የሚያውቀውን ነገር ነው ፊድ የሚያደርግሽ። የሚያውቀው ነገር ደግሞ ያው ስትራግል ላይፍ ነው፣ ሚኒመም ዌጅ ነው፣ በዴይ ቱ ዴይ ኤቭሪ ዴይ የሚኖር አይነት ኑሮ ነው። ያ መሰለኝ አብዛኞቻችን ፌል እንድናደርግ የዳረገን። ቨርስስ ደግሞ ሌላ ኮሚኒቲ ታያለሽ። ለምሳሌ ኤዥን ኤንድ ኢንዲየን ኮሚኒቲ ይመስለኛል። እነሱም እንደኛው ኢሚግራንት ናቸው። ሁሉም ከተርድ ወርልድ ካንትሪ ነው የመጡት። ያን ያህል የተሻለ እንግሊዘኛም እውቀት ኖሯቸው አይደለም፣ ግን
እነሱን የሚቀበላቸው ሰውና እኛን የሚቀበለን ግለሰብ አጎቶቻችን፣ ዘመዶቻችን ከኛ ቀድመው የመጡ ያላቸው የማይንድሴት ልዩነት ነው ሁላችንም ስትራግል እንድናደርግ ያደረገን ብዬ ከዛ አንጻር አየዋለው። ካረኩት ቀለል ያለች ሪሰርችም አንጻር ኦፍኮርስ ሄዶ እዛ ላይ ነው የሚሄደው። ቢኮዝ ስፔሻሊ በፊት ያን ያህል በቂ ቴክኖሎጂ የለም፣ እንደዚህ ሶሻል ሚዲያውም እንትን አላለም፣ ሄደን የምናየው ነገር የለም። ያለችን እውቀት ትንሽ ነው እንዳልኩሽ፣ በጣም ኢሞሽናል ነን። አሜሪካ መሄድ ነው ላንድ ኦፍ ሃኒ ኤንድ ሚልክ ነው የሚባለው። የምትፈልጊው ነገር የምትኖሪበት አገር ነው የሚባለው። እዚህ ስንደርስ ግን ፈዘነ ቁጭ የምንለው አብዛኞቻችን እና የሚመስለኝ አብዛኛው ችግር የተፈጠረው ስንመጣ አስበን አለመምጣት፣ የተቀበለን ሰው ደግሞ this is the best way, this is the hard way፣ ይሄኛው መንገድ የምትሄድ ከሆነ ከኔ የተሻለ ህይወት አይኖርም። ይሄንን መንገድ የምትሄድ ከሆነ ግን እዛ ጋር የምታየው all bedroom apartment for that matter፣ እዛ ጋር የምታየው 4 ፎቅ፣ እዛ ጋር የምታየው ኢንዱስትሪ፣ እዛ ጋር የምታየው እያለ ቢያስረዳኝ ምርጫው እኔ ወስደዋለሁ ማለት ነው። ያ ኦፕሽን እንኳን የለም። እሱም የሚያውቀውን ነገር ነው የሚሰራው። በቃ መተሃል፣ አሁን ታደርጋለህ፣ ሶሻል ሴኩሪቲ ይመጣል፣ የሆነ ስራ ትቀጠራለህ፣ አለቀ በቃ አለቀ። እዛ ጋር ይመጣው እና የተወሰኑ ሰዎች ናቸው በቤተሰቦቻቸው አማካኝነት ትምህርት የተማሩ ይሄን አድርጉ ከዛ በኋላ አይነት ነገር ማይንድሴቶች ያሉ ማለት ነው። ትልቁስ ነገር ያንን ማይንድሴት ይዘናል ለመምጣት። ሁለተኛው ያው እንዳልኩሽ የሚቀበለን ሰው እነዚህ አይነት ነገር ሆኖ አብረን ፌል አድርገናል። ላይፋችን ባለበት እርገጥ ሆኗል። ያ በጣም አዎ፣ መጀመሪያ የመጣው ሰው ያው ሁል ጊዜ ይዞ የመጣው ማይንድሴት ነው እንግዲህ የሚያስቀጥለው እና እሱ ልክ ነህ፣ በጣም ትክክል ነው። እና አሁን ግን ያለው ሰው በጣም እድለኛ ነው ብዬ አስባለሁ። ምክንያቱም because of ሶሻል ሚዲያ መማር ይቻላል። የመጣው ሰው ላይ ብቻ እንትን ማለት አይችልም። ኢንፎርሜሽን ብዙ ነው ያለው በቃ በሀገራችን ቋንቋ። በፊት ሁሉ ነገር በእንግሊዝኛ ነው ምኑ፣ አሁን ግን በራሳችን በሚገባን በእኛው ሰዎች ብዙ ነገር የተገለጸ ነው። አሁን እንዳንተም እና እዚሁ ማይንድ ሴት ላይ እንዳለን ከዚህ በፊት እንግዲህ ስትል ሰምቼሃለሁ፣ ትክክልም ነው ብዬ አምናለሁ። ድህነት አስተሳሰብ ነው ያልከዋለና ሲዘርዘር አድርጋ አስረዳን። ገንዘብ የሰይጣን ነው የምንለውም ነገር አለና ድህነት አስተሳሰብ ነው። አሁን አንዳንድ ሰው ስትለው ከድሃ ቤተሰብ ተወልዶ አንዳንዱ ኦፖርቹኒቲ የለውም፣ ምንም ነገር ስለሌለው ከየት ይሂድ ሪሶርስ፣ የእነሱና የኛ ሀብታሞችና የኛ ድሃ የሚል አስተሳሰብ። እንግዲህ እስቲ ድህነት አስተሳሰብ ነው ያልከውን ሲዘርዘር አድርገን ንገረን። ያ እውነት ነው። ድህነት ማይንድሴታችን ነው። ድህነት ውስጣችን ነው ያለው፣ እኛ ላይ ነው ያለው። ምንድነው ያልኩት? እንደውም ድሃ ሆኖ እኮ መወለድ የኛ ችግር አይደለም፣ የኔ ችግር። አኬና ኮንትሮል ዳት። ከድሃ ቤተሰብ መወለዴ ኮንትሮል ማድረግ አልችልም። ድሃ ሆኜ መሞት ግን የኔ ችግር ነው። አሜሪካን ሀገር መጥቼ ማለት ነው። ስለዚህ አሁን ልዩነቱ ምንድነው? ኦኬ የስ ድህነት አስተሳሰብ ነው። ኦኬ ድሃ ሆኜ ነው የተፈጠርኩት፣ እንዴት ህይወቴን መቀየር እችላለሁ? እልህ ውስጥ መግባት መቻል አለብሽ። how I can change this struggle የሆነ ላይፍ ነገሮችን አፎርድ በማደርግበት ደረጃ ህይወቴን እንዴት አድርጌ ቀይረዋለሁ፣ በምን መልኩ ቀይረዋለሁ ነው። so for that matter somebody ሀብታም ሲሆን ወይ somebody አቅም ሲኖረው ገንዘብ ሲኖረው እንደ ሰይጣን ነው የሚታየው። ይሄ ፍርሃት ነው። ፍርሃት እና ሴንስ እንደ ሰውየው ጠንክሮ ባለመስራት፣ እንደ ሰውየው ሜቢ 5 AM ተነስቶ ማታ በጨለማ ተነስቶ በጨለማ ላለመግባት ፍርሃት፣ ስንፍና፣ እነዚህ ተጨማምሮ አስተሳሰቦቻችን not only that የመጣንበት ኢንቫይሮንመንት ድህነት ኖርማል ነው። ድህነት በቃ አለቀ እግዚአብሔር የተሰጠ አይነት ነገር አድርጎ የሚያስብ ህብረተሰብ ውስጥ ነው ያደግነው። አዎ ችግር የለም እሱ አድሏ ነው እድሉ ነው አይነት ነገር ምናምን ነው። እግዚአብሔር ሁላችንን እኩል የፈጠረን is up to me ያንን struggle life ኤግዚት የማድረግ ወይ ደግሞ ባለውበት የመርገጥ ማለት ነው። and ለዛ ነው ብዙ ጊዜ ማይንድ ሴት ነው ድህነት አስተሳሰባችን is not only financial ብቻ አይደለም struggle እንድናደርግ የሚያደርገን። ሶሻል ችግር ሊያመጣብን ይችላል፣ አስተሳሰብ ሊያመጣብን ይችላል፣ ጥሩ ያልሆኑች ሰዎች ሊያረገን ይችላል፣ ክሪሚናል ሁላ ሊያረገን ይችላል። ስታፍ ነው። ከዛ አልፎ እዛ ጋር አይቆምም። ሁሌ ተነጫናጮች ነን፣ ነገሮች አይበቃንም፣ ደስተኞች አይደለንም፣ ሁሌ ኮምፕሌን እናደርጋለን።
ዋናው ሜጀሩ አስተሳሰባችን የድህነት ስለሆነ የድህነቱ ደግሞ ገንዘብ የለንም ፋይናንሻል ስትራግል ባደረግን ቁጥር ወደ ጭንቅላታችን ላይ ያነጫንጨናል ኮምፕሌን እናደርጋለን ምናምን እና ለዛ ነው ድህነት አስተሳሰብ ነው የምለው የመጣንበት ኢንቫይሮንመንት ኮምፈርት ዞናችን ይሄ የሚነገርሽ ነገር አለ ሶ ዴንጀር ዞን ስፔሻሊ ወደ ሴክሽን 8 ወደ ምናምን ስለ you know what you go there then you feel this apart for ያለሽ ከዛ በኋላ እዛ ገቨርንመንት በነፃ ቤት ሰጥሻል ትንሽ ስራ እየሰራሽ በቃ መኖር ነው አሁን ይሄ እንደ ሲስተሙን ብሬክ አድርጎ የመግባት እና ከዛ በኋላ በቃ በነፃ የመኖር በነፃ የት ምን ከዛስ ምን ለማምጣት ነው ስለዚህ እነዛ አስተሳሰቦች መተው እርስ በራስ ሰው እየተነጋገሩ this is the best way for that matter ገና እኮ ከመንቀሳቀሳቸው በፊት ነው ከኢትዮጵያ ከመንቀሳቀሳቸው በፊት just አንዳንዴ በቃ ያው በጣም ነው የቀረ የሚያናድደኝ ጭራሽ ገና ቪዛ ስታገኝ ግዴ ለምዛ ሀገር ትሄጂና ልጅ ብቻ ወለጂ መንግስት ቤት ሰጥሻል ማተኛት መስራት ማያስፈልግሽ ምናምን ገና ሴትዮዋ ከመንቀሳቀሷ በፊት what do you expect ምን ያህል ምን አይነት ማይንድ ሴት ይዛ እንደመጣች ከዛ በኋላ የት ቦታ ኢንድ አፕ እንዳደረገች ማለት ነው and so እንደዚህ አይነት like ድህነት አስተሳሰብ ነው የምለው ለዛ ነው ማይንድ ሴታችን ነው ይሄ ድህነት ማይንድ ሴት ከችግር የመውጣት የለም የመማር እንዴት ነው ከችግር የመውጣው ሁለት ነገር አለ ጠንክረሽ በመስራት ገንዘብሽ በማጠራቀም ሴቭ በማድረግ ከችግር ትወጫለሽ ወይ ደግሞ በመማር ፕሮፌሽናል በመሆን የተሻለ ተከፋይ በመሆን ከችግርሽ መውጣት ትችላለሽ all kind of ኦፕሽኖች እያሉ ግን ያንን ፌስ ማድረግ ስለማይፈልጉ አብዛኞቻቸው ልትሞክር ያሰበችዋን ወይ ደግሞ ሊሞክር እንኳን ያሰበው አንቺ ምን አጨቃጨቀሽ እግዚአብሔር ያክልሻል ነገ ምን አታውቂምና ምን አጨቃጨቀሽ በቃ ተይው በቃ ትኖሪያለሽ አይነት ነገር እና find like the shortcuts በትንሽ የገንዘብ ኖርማል ኑሮ የመኖር አይነት ነገር አስተሳሰቦች ነው ብዛት ያለው ይሄ ደግሞ በብዛት እየተነጋገሩበት ሞር ዴቨሎፕ እያደረጉ what is the cheat way what is the shortcut loop way to ጋነው ምን አድርገን እናታልል እንዴት እናታልል እንዴት ሮንግ ኢንፎርሜሽን እንስጣቸው ከዛ ሲያን ቤት እንዴት እናገኝ ዴሞክራሲው አልታየም የቶታ እንደሚኖረው አልታየም ደግሞ ልጅ ነው የሚወለደው ልጅ የትኛው ኢንቫይሮንመንት ላይ ያለች ይሄ ተጠረቃቅሞ ድህነታችን አስተሳሰባችን ነው የሚለው ድህነቱ እዚህ ጋር ነው ያለው እንጂ እንዳልኩሽ እኔ ሆኜ ስፈጠር የኔ ችግር አይደለም I cannot control that ዳውዬ ከሞትኩ ግን የኔ ችግር ነው እና I think maybe ከገለጽኩት ድህነት በዚህ መልኩ ያሳሰብ ነው ኮሚኒቲያችን ውስጥ ያለ serious issue ነው ሊወጣ ያልቻለ as soon as possible መውጣት ካልቻለ we really አደጋ ውስጥ ነን ያለን everybody's complaining including President Trump እንደምታየው እኛ ታክስፔየሮች ገንዘብ እየወሰዱ እነሱ ማኒፑሌት እያደረጉ all the way travel የሚያደርጉት ጠንክረው እዚህ ሀገር መጥተው ሊሰሩ ሳይሆን የገቨርንመንት ቤኔፊት ሊወስዱ እኛ ለፍተን የሰራነውን ገንዘብ እነሱ የባጤ ቆጡን እንትን እያሉ ፎርም እየሞሉ የሆነ ሴክሽኔት ውስጥ እነሱን አስቀምጠን እንከፍላቸዋለን ከሌላ ሀገር መጥተው ገና ሲነሱ እሱን አስበው ነው የመጡት that's why like immigration እንደዚህ ያደረግ በጣም ሶፊስቲኬትድ ያደረጉት እንደምታየው ማት ነገር ባን አርጓል ከተለያየ ሀገር የሚመጡት ምናምን ቼክ አደረጉ ዳታውን አዩ ሬሾን አዩ ያ that's the game so ከሆነ ሀገር ሰዎች ተጉዘው እዚህ ሀገር ሴክሽን 8 ውስጥ ውጭለው የገቨርንመንት ገንዘብ and I don't blame them of course they work hard እኛ ከቀኑ 6 ሰዓት በስንፍና ስንነሳ እነሱ 5 AM እየሰሩ ነው ሀብታም የሆኑት it doesn't matter ለምን ትሪሊየን ገንዘብ አይኖረውም ለምን ነው የተኝቼ እሱ የሚሰጠኝ you know ገንዘቡን የሚያጠፋበት ወራ ይኖራል I think ከዛም አንፃር ነው መሰለኝ ብዙ ነገር ድብልቅልቅ ብሏል ወዴት እንደሚወስደን አናውቅም the serious issue ነው አሁን ትራምፕ ጀመረው ምንም ጋራንቲ የለም from now on ብዙ ነገሮች ተጋልጠዋል ነገሮች ወጥተዋል አስተሳሰቡ ትክክል አይደለም ድህነት አስተሳሰብ we don't wake up as soon as possible trust me ብዙ ሰዎች ሆምለስ ራሱ የሚሆን ይመስለኛል okay the next election መጣ ሌላ ዲሞክራት ተመረጠ እንበል okay ትራምፕ አይደለም everybody ትራምፕን ለሰይጣን ነው የሚስለው እነሱ ያስቀጥሉበት ምን ጋራንቲ ያለሽ ጋራንቲ የለም
ስለዚህ ከዛ አስተሳሰባችን መውጣት አለብን። ድህነት አስተሳሰብ ነው፣ ብዙ ነገር ያበላሽብናል። ያ ጋር አለው ማለት አስተሳሰብ ማለት እኔ አልችልም ወይ አይሆንልኝም በቃ በዚህ አድርጌ የሚለው ምክንያቱም አንዳንድ ነገሮች የተሰሩበት ምክንያት አላቸው። አሁን በዚህ በሴክሽን 8 መጠቀም ያለባቸው ሰዎች አሉ በጣም ጥቂት ሰዎች ግን እንዲሁ ለመጠቀም ብለን ከገባን እኛኑ እያቆረቆዘና ልጆቻችን ደግሞ ምን አይተው ያድጋሉ የሚለውም ችግር አለ። ኦፍ ኮርስ ከዛ ጥሩ ልጆች የወጡ አሉ ጀነራላይዝ ማድረግ አይደለም። ምክንያቱም አንዳንድ ሰዎች እንደዛ አድገው ምን የደረሱ አሉ ይባላል። ግን በአጠቃላይ ነው ታይቶ ከዛ ውስጥ ምን ያህሉ ነው የሚለውን ማየት ያስፈልጋል። ከዛ በኋላ ደግሞ ያ ልጅስ ምን አይነት ማይንድ ሴት ይዞ ነው የሚሄደው? ኤግዛክትሊ እዚህ ጋር ይሄንን በተለይ ሴክሽን 8 ውስጥ መኖር አለመታደል ነው የሚለውን እንትን ከሰራው በኋላ በጣም ማአት ኢሹዎች መጥተውልኝ በግልም የደወሉልኝ ያሉ በሰዎች ነው በብዛት ባይሆንም በተወሰኑ መልኩ አገነስት የሆኑ ከኔ እንትን የስ ሰክሰስፉል የሆኑ ሰዎች አሉ እዛ ውስጥ ግን 0.001% ነው 99.9% ፌል የሆኑ ሰዎች ቤት ሪሰርችን ሲሰራ ሄጄ መጎብኘት ነው። ከሴክሽን 8 ውስጥ የሚኖሩ ሜዳሊያ ያገኙ እህትና ወንድም ሁለቱም አንደኛው የል አንደኛው ዱክ ስኮላሩ ላይ ያገኙ የስ አይ አንደርስታንድ ግን 0.001% ሌላው አስቸጋሪ የሆነ ኢንቫይሮንመንት ላይ እየተመራ ያለ ኳሊቲ ኦፍ ላይፍ የሌለ አይነት ኢንቫይሮንመንት ነው ያየ ነው። በአጠቃላይ እዛ አካባቢ ያለው አስተሳሰብ ኢንቫይሮንመንቱ ልጆቹ የሚሄዱበት ትምህርት ቤት ልጆቹን የሚያገኙ ፒር ግሩፕስ ምናምን አስበሽዋል። ዳይሞግራፊ ነው የምናውቀው ማአት ወደፊት ልዘረዝረው የምችል የሚያስደነግጥ አይነት ዳይሞግራፊ ላይ ነው የሚኖረው። ያንን ከፈለግሽ እዛ ትምህርት ቤት ነው ልጆችሽን የምትልኪው። ያንን ከፈለግሽ ህፃን ልጅሽን እዛ ትምህርት ቤት ውስጥ እንደዚህ አይነት ኢንቫይሮንመንት ላይ ነው የምትልኪው። ዋት ዱ ዩ ኤክስፔክት? ምን ሊሆን ይፈልጋል? ህፃን ልጅ የ8 ዓመት ልጅ ነው ዱ ድራግ ነው። ዋት ዱ ዩ ኤክስፔክት የሚደረገው እዛ ዳይሞግራፊ ላይ ሄዶ አይነት ነገር ማለት ነው። እና ከዛ በኋላ ያደረኩት ሪሰርች ነበር፣ ቀለል ያለ ሪሰርች እንደሆነ ተጨማሪ እንዲሆን። አንድ ተማሪ ፐብሊክ ስኩል በጣም ነው የሚያሳዝነው። አንድ ተማሪ እስከ $30,000 በአመት ኢንቨስት ይደረግበታል። አንድ ፐብሊክ ስኩል ተማሪ $30,000 ድረስ በአመት ኢንቨስት ይደረጋል ማለት ነው። ለአንቹ ትምህርት ቤት የሚሰጠው ለተማሪ ምናምን አይነት ነገር። ሰርፕራይዚንግሊ 60% they cannot even read. ሃይ ስኩል ግራጁዌት ሲያደርጉ 70% እዛኛው ዳይሞግራፊ ላይ የሚኖረው ሲንግል ማም የመጡት ህጻናቶች ናቸው። በጣም በሚያሳዝን ሁኔታ እና አስቢው ይህን ያህል እንኳን ኢንቨስትመንት ተደርጎ ካለው አስተሳሰብ ካለው ኮንቨርት ዞን ከዛ ከድህነት አስተሳሰብ ልጆቹ ላይ ተጋብቶ ልጆቹም ሰክሰስፉል መሆን ይችላሉ። እና ከዚህ በላይ የሚያስደነግጥም ጥናት አለ እና የአስተሳሰባችን ወስዶ እዛ ውስጥ ከቶናል። ኦፍኮርስ የተወሰኑ በጣም ጥቂት የሆኑ ሰክሰስፉል የሆኑ የአበሻ ልጆች ወጥተዋል ከዛ ውስጥ እና 9% ግን ፌል አድርጓል። ፌል አድርጓል ኢን ሴንስ ፌል አድርገዋል ማለት አይደለም። ተገቨርንመንት ስኩል ትምህርት ቤት እስከሄድሽ ድረስ ታልፊያለሽ። እዚህ ሀገር መውደቅ የለም እንደምታየው ከጣለ እንደው ማስተማሩ ይባረራል፣ ፈንላ ሊከለከል ይችላል። ጀስት ዝም ብሎ ማሳለፍ ነው። ግን ከዛስ ኦኬ ዩ ግራጁዌት ዊዝ ሳምቲንግ ዴን ከዛስ ላይፉ ምንድን ነው የሚሆነው? እንዴት ነው ኮምፒት ማድረግ የሚችለው? አሜሪካ ምድር ኢዝ ናት ዳት ኢዚ። ዩ ጋት ቱ ቢ ስማርት ኢን ኦርደር ያቺን የአሜሪካን ድሪም ለማግኘት አንለስ እኛውኑ ነው የሚተኩት ከጆዳ ላይፋቸው ጥሩ እንግሊዝኛ የሚናገሩ ምንም የማይከፈላቸው ልጆች ሆነው ይቀጥላሉ ማለት ነው። ብስጭቱ አለ፣ ትዕግስት የላቸው፣ ምን አስቢው ድራጉ በምኑ እያሉ ሄሬንደር ይሄዳሉ። እና የአስተሳሰባችን ነው እዛ ውስጥ የከተተ። ያ ባይሆንስ ኖሮ ሪቨርስ ሆኖ አስተበሽዋል እንደ ኢንዲያን እና እንደ ኤዥያን ብንሆን ኖሮ እዛ ውስጥ እንገኝ ነበር። ቢኮዝ እነሱም እንደኛው አለ ስትራግል አድርገው የመጡት እነሱም እንደኛው የተወሰነ ነገር ፌስ አድርገው አለ ከዛ ኤክሲት ያደረጉት አስተሳሰባቸው ነው ይወስዳል። እኔ አላየው ሴክሽን 8 ውስጥ የሚኖር ኢንዲያን፣ ሴክሽን 8 ውስጥ የሚኖር ኤዥያንስ ስፓኒክ፣ እኛ ሚድል ኢስተርን በብዛት እኛና ሚድል ኢስተርን በተለይ በብዛት የተወሰኑ ስፓኒክ እንኳን ያለው ዋይ ሲ ጀስት ተያይዘን ነው በቃ ጉድጓድ ውስጥ የገባ ነው ገደል ውስጥ እና ሰው እንደዚህ ምልህ ማውራቱ በጣም ጥሩ ነገር ነው። አሁን እንደዚህ አይነት ነገር አሁን አንዴ ሴንሲቲቭ ነው
እዛ የሚኖርን ሰው እንዲህ ነገር ግን እንደዚህ ማውራቱ ግን ይጠቅማል። በጣም ነው የሚጠቅመው እንደዚህ አይነት ነገር ከፍቅር ኬር ከማድረግ ነው። አሁን አንተም ተነስተህ የምታወራው እንጂ ብዙ ሰው እኮ በሆዱ ይዞት በአይምሮ ይዞት ቁጭ ብሏል። ግን እንደዚህ ወጥቶ ማውራት ትልቅ ነገር ነው ብዬ ነው የማስበው። ኬር ከማድረግ ነው እና እንደዚህ አይነት ሰዎች አሁን እንደዚህ የሚሰሩ ሰዎች አሁን ለምሳሌ መተው በኢዚ ዌይ ለመውጣት ዋጋ አለው። ምንም ኢዚ ዌይ አውት ነፃ ነገር ዋጋ አለው። ነፃ ነገር ሁል ጊዜ ከጀርባው የሆነ ነገር የምትከፍለው ነገር አለ እና ያ ነገር ለአጭር ጊዜ ቢሆን እላለሁ እኔ ለአጭር ጊዜ ቢሆን ለምሳሌ አንድ እናት ከሆነች ተምራ የምትወጣበት እኔ እንደዛ ያደረጉ ሰዎች አውቃለሁ። በትንሽ ጊዜ ውስጥ በደንብ ተምረው ሁለቱም ይወጡ እና በጣም ትልቅ ነገር ይሰሩ። ወይም አንዱ ተምሮ ቶሎ ብሎ ከዛ ቦታ ልጆቹን ይዞ መውጣት። ግን መጥፎ ነገር እንደዚህ አይነት ነገሩ ምንድነው? ይመችሃል በቃ ብሎና በጥቁር ትሰራለህ፣ በጥቁር ትሰራና አገር ኢንቨስት ታደርጋለህ። እዛ ዋው እሱ የሰራው ምናምን ይባላል። እሱ ግን ልጆችን እዚህ የገደልክ ነው። ብዙ ነገሮች አሉ። አሁን እንዳልከው ሰው የሚያየውን ነው የሚሆነው። በተለይ ልጆች ፎርማቲቭ ኤጅ ላይ የሚያዩት ነገር ነው የሚሆኑት። እንዲህ መሆን ፈልጋለሁ ብለው የሚያስቡት የሚያዩትን ቦታ ነው። እዛች ቦታ ላይ አትችልም፣ አንተ አይሆንልም ጎረቤቱ የሚለው በቃ እነሱ ነው የነዛ ነው ያንተ አይደለም ሰክሰስ ብሎ ሊያይ ይችላል፣ ሊያድግ ይችላል። ዲፕ ነው ነገሩ ጥልቅ ነው እና ሰዎች ይህንን ነገር የምታዳምጡ በእውነት ዛሬ አይደለም ግን ይሄ የልጁ ስነ ልቦና እንዴት ነው የሚገነባው በዚህ መንገድ ውስጥ ብሎ ማየት ይቻላል። ኬር ከማድረግ የተነሳ ስለሆነ በጣም ጥሩ እንትን ነው ብዬ ነው የማስበው እና ማይንድ ሴት መቀየር ቀላል ነገር አይደለም። ግን እንደዚህ አይነት ነገሮች ሲሰሙ ጥቅሙና ጉዳቱ ሲታይ ቀላል ያኔ መቀየር ብዬ አስባለሁኝ። ወደሚቀጥለው እንግዲህ ጥያቄ ወደ መፍትሄው እንሄዳለን። ደግሞ እንትኑ ብቻ አይደለም ይሄ ችግሩ ብቻ አይደለም። ያንተ በጣም ደስ ያለኝ ችግሩ ብቻ አይደለም መፍትሄውም ጭምር ነውና አሁን ወደ መፍትሄው ስንሄድ አንድ ጥሩ የሰራኸው እንትን አለ። አሁን ለምሳሌ ሁለቱንም እናወራለን። ፕሬዚዳንት ዶናልድ ትራምፕ ያወጣው እንትን አለ ለልጆች የሚሰጥ ገንዘብ ምንድን ነው የሚባለው? ሲድ ገቨርንመንት ሲድ የተባለ ነገር እና ከተወሰነ አይ ቲንክ ጃንዋሪ 1 2025 ከዛ እስከ ዲሴምበር 31 2028 የተወለዱ ልጆች እንግዲህ ገንዘብ ይሰጣል ይመስለኛል። እዛ እንግዲህ ኢንካሙ ሎ ለሆነ ሰው ነው መሰለኝ የሚሰጠው እና እሱን ትገልጽልናለህ ለምን እንዳደረገው? ሰምቻለሁ ግን በዲቴል አልሰማሁትም ነበረ። ያው እኔ ልጆች ያደጉ ስለሆኑም አላሰብኩትም እና ካንተ ካልክ በኋላ ነው ያ እንደዛ ነገር ተደርጓል ብዬ ሄጄ ያየሁት እና በግልጽ ትነግረናለህ እና ማን ነው ኳሊፋይድ የሚያደርገው? ያወጣበትስ ምክንያት ምንድነው? እሱንም አያይዘህ ስለተናገርከው እሱም አያይዘህ ሌሎቹ እንዴት ነው ጀነሬሽናል ዌልዝ ያገኙት እና እኛም መጀመር እንችላለን የሚለውን ታደርግና ወደሚቀጥል እንዳላበዛብም እሱን እስቲ አዎ ልክ ነሽ። የትራምፕ ገቨርንመንት ሲድ አካውንት ያው ትራምፕ ሀብታም ነው ኦፍ ኮርስ እንደምንቀው ይላቭ ሀብት ይላቭ ብልጽግ ምናምን በቃ እሱ ጉዳዩ እሱ ነው። ገንዘብና ሀብት ምናምን ነው አይወድም ድሃ ማየት አይፈልግም በሚለው እንውሰደው። እንግዲህ ምንድን ነው እንዳልኩሽ ድህነት አስተሳሰብ ነው። አንዳንድ ፕራይም ሚኒስትሮች ሲመጡ ወይ ፕሬዚዳንቶች ሲመጡ ምንድነው መቀየር የሚፈልጉት? ምንድነው ማድረግ የሚፈልጉት? የራሳቸውን ዓላማ፣ የራሳቸውን ፖሊሲ፣ የራሳቸውን ብራንድ ይዘው ይመጡና በዛ መልኩ ነው መቀየር የሚፈልጉት። አሁን ከቶፒክ እንዳልወጣና ወደ ገቨርንመንት ሲድ አካውንት ስመጣ የትራምፕ አስተሳሰብ ኢስ ሶ ቢዩቲፉል። ምንድነው የሚያስበው ትራምፕ? አሁን ከሌሎቹ ምናልባት ፕራይም ሚኒስትሮች ወይ ፕሬዚዳንቶች የተለየበት ዋና ምክንያት ስለ ሀብት ነው የሚያስበው። ይነዋት I think I've seen a lot of ድሃ ሰዎች እዚህ ሀገር ላይ this is a powerful country የሚገርም ሀገር ነው። ብዙ ነገር ማግኘት ሲችሉ እነዚህ ሰዎች በአስተሳሰባቸው ምክንያት ድሃ ሆነዋል። እና እንደዚህ አይነት ህብረተሰብ እንዴት ነው ሊድ የማደርገው? supposed to be አሜሪካ supposed to be ሁሉም ሰው ሀብታም መሆን ነበረበት። እንዴት ነው ህዝቤ በእንደዚህ አይነት ደረጃ ድህነት ውስጥ ባለበት እርገጥ የሚሆነው በሚል ነው። እና ለምሳሌ ዩኤስኤድ ግሉኮሱን ነቀለው ነው ብለው ዩኤስኤድን ሲነቅለው እንኳን ነቀለው በሌላ ቶፒክ ሌላ ጊዜ ነው። ሁልጊዜ ፍሪ የምታገኘው ነገር ጊዜ ነፃ የምታገኘው ነገር የትም አያደርስሽም።
ሌዚ ያደርግሻል፣ ሳይኮሎጂሽን ይጎደዋል፣ ስንፍና ያመጣል፣ ኮንፈርት ዞንሽ ነው። ዝም ብሎ የሚመጣልሽ ከሆነ ለምን ትሰሪያለሽ? ካልሰራሽ ደግሞ እንዴት ትለወጫለሽ? አሁን የትራምፕ አስተሳሰብ ምንድን ነው? ፍሮም ጃንዋሪ 2025 between January 2025 እስከ ዲሰምበር 2028 የተወለዱ ማንኛውም ህጻናት ነው። የሀብታሙም ሊሆን ይችላል፣ የደሃውም ሊሆን ይችላል፣ ሎ ኢንካም ውስጥም የሚሆን ይችላል። ኤኒ ህፃን አሜሪካ ምድር ላይ የተወለደ ሲቲዝን የሆነ ህፃን እኔ ፕሬዚዳንት በሆንኩበት ወቅት የተወለደ ህፃን ሚሊዮነር ማድረግ እፈልጋለሁ። አሁን ይሄ የሱ ብራንድ ነው። ደስ የሚል የተቀደሰ ሀሳብ። እኔ ሀብት ነው የማውቀው፣ እኔ ብልጽግና ነው የማውቀው። there is possible ይቻላል። የስ አሁን ለምን እኔ አላስጀምርላቸውም ብሎ ፑሽ አድርጎ ከፌዴራል ገንዘብ አስፈቀደ። የእሱን ገንዘብ አይደለም ኦፍኮርስ ከኪሱ አይደለም የሚሰጠው፣ ያው ትራምፕ ስላመጣው ገቨርንመንት ሲድ አካውንት ፌዴራል የሚሰጥ $1000 አይሰጡሽም፣ ግን ማስጀመሪያውን በዛ $1000 ወደ ሀብት ጉዞ ማስጀመሪያውን $1000 ይጀምርልሻል ማለት ነው። አይ ቲንክ እስካሁን ድረስ ወደ 7-8 ሚሊዮን እንትን አድርገዋል፣ ተመዝግበው ያው ጀምረውታል ማለት ነው። አሁን በጁላይ 4 ነበር ሎንች የተደረገው። አይ ሆፕ የኛ ኮሚኒቲ ተመዝግበዋል ብዬ ገምታለሁ። አይ ሆፕ ጀምረውታል ብዬ ገምታለሁ። this is በጣም ቢዩቲፉል የሆነ ነገር ነው። ከዛ በላይ ማድረግ ይችላል። ምናልባት 2000ም 5000ም ሊያደርገው ይችላል። ግን አሁን እኔ እንደሚመስለኝ ከሆነ ትራምፕ የፈጠረው ልምምዱን ነው፣ ግንዛቤውን ነው። ከዚህ በፊት የሚመስለን ኢንቨስትመንት ለሀብታሞች ብቻ የሆነ የሚመስለን ኢንቨስትመንት አሁን ኤኒበዲ ካን ኢንቨስት አድርጎ ሴቭ አድርጎ ኢንቨስት አድርጎ ከድህነት መውጣት ይችላል የሚለውን አስተሳሰብ ለማምጣት ነው። ኢንቨስትመንት ደግሞ አስተሳሰብ ነው። አምነሽ እውቀት ኖሮሽ ኢን ሎንግ ተርም ለውጥ የምታመጭበት አይነት ስትራቴጂ ነው ማለት ነው። የእሱ ዓላማ ምንድን ነው? እነዚህ ልጆች ወይ ደግሞ የነዚህ ልጆች ወላጆች እኔ በፈቀድኩት ወይ ባስፈቀድኩት $1000 ከጀመሩና የተወሰነ 50 ሚሆን 100 በየወሩ ኮንትሪቢዩት ቢያደርጉ ከዛ ያ ልጅ በጣም ኢንቨስትመንት ገብቶት ጌሙ ገብቶት ቢያስቀጥለው 200 እያደረገ ቢያስቀጥለው by the time he retired 65 or 60 ሚሊዮነር ይሆናል። ስለዚህ እኔ ባለውበት ወቅት የተወለዱ ልጆች ጠቅላላ ሚሊዮነር መሆን ይችላሉ። ይሄው እኔ ጀምሬያላቸዋለሁ ያስቀጥሉት ብሎ ፍሪ በጣም ምርጥ የተቀደሰ ሀሳብ። ኦፍኮርስ የምንወድለት ነገር አለ፣ የማንወድለት ነገር አለ። ይሄኛው ግን በጣም የሚገርም የተቀደሰ ሀሳብ ነው እና እሱን ያወጣሁት እና ፈርስት ፕሌስ ማሰቡ ያንንም ማድረጉ ይቻላል የሚለውን ለዛ ዳይሞግራፊ ለማሳየት እየሞከረ ነው። yes it is possible guys። እናንተ የምታውቁት ድህነት በዚህ መልኩ ኤግዚት መደረግ ይችላል። ትንሽዬ ገንዘብ ነው ኮንትሪቢዩት የምታደርጉላቸው የምትጨምሩላቸው ለእነዚህ ልጆች። by the time they retire they become a millionaire only $100 ወይ $200 ኮንትሪቢዩት ስለተደረገ እኔ ያስጀመርኩት አካውንት ላይ guess what ያ ልጅ by the time 65 ሚሊዮነር ሲሆን ጀነሬሽናል ዌልዝ አስቀጠለ ማለት ነው። ለምን? ለልጅ not only that ቤተሰቡ ወላጆቹ ተለማመዱት፣ ኢንቨስትመንት አወቁ፣ እንዴት አሜሪካን ውስጥ ሀብታም መሆን እንደሚቻል በቀላል መንገድ ትምህርት አገኙ እና ጌሙያ ነው። ያንን ለማምጣት የሞከረው ያን ለማድረግ ነው የሞከረው። የተፈለገውም እሱ ነው። ስለዚህ ይሄ ለሎ ኢንካም ለሎ ዳይሞግራፊ ለሀብታም ለምናም ሳይሆን እኔ ባለውበት ወቅት የተወለዱ ልጆች ጠቅላላ ሚሊዮነር መሆን አለባቸው። ኦፍኮርስ ሂ ላቭ ሂዝ ብራንድ። አስተዋል ያ ልጅ በዛ ተጀምሮለት በቃ አያቱን አቅም ትራምፕን ነው የሚጠራው። ዶንት ጌት ጀለስ ጋይስ ገና ትራምፕን ይጠራላችሁ ሳታደርጉ እንዳታቋርጡ ፕሊዝ ዱ ኢት። ኢትስ አ ቬሪ ኢምፖርታንት ገቨርንመንት ሲድ አካውንት ነው። ኢትስ አ ቢዩቲፉል ቲንግ እና እሱ ነው ለማምጣት የሞከርኩት። ሶ ምንድን ነው ቴክኒካሊ
this is custodial account, traditional custodial account ለልጆች የምትከፊው ለኮሌጅ ኤጁኬሽን ሊሆን ይችላል፣ ለትምህርት ቤታቸው ሊሆን ይችላል፣ ለሪታየርመንት ሊሆን ይችላል። የምትከፊው አይነት አካውንት ነው። ኢትስ ኦኬ። በዛ ከተጀመረ የተወሰነ ኮንትሪቢዩት በማድረግ መሄድ ማለት ነው። አሁን ጌሙ ምንድን ነው? ልክ ያን ስታደርጊ ኦንላይን ላይ ልትገቢ ነው፣ ሪሰርች ስታደርጊ ነው፣ ከዛ ሎጊን ልታደርጊ ነው፣ ሬጅስተር ልታደርጊ ነው፣ የልጅ በርዝዴይ ያለው አሁን እየገባሽ ሊመጣ እየገባሽ ሊመጣ you know what I think here and there እሱም እያለ ነው። ሰዎችም ያሉ ነው። እስኪ 100 ጠብ ላድርግባት 200 ጠብ በተወሰነ ጊዜ ኮምፓውንድ ሲያደርግ የተወሰነ ጊዜ ሲጀምር እንደዛማ ከሆነ 300 አላደረጉም እንደዛ አንቺም ለመድሽ ልጅሽ ነው ሚሊዮነር አልሽው ማለት ነው። ጌሙ ያ ነው። ያንን ኤሪያ ነው እኔ ማምጣት የፈለኩት። surprisingly ነው እሱም ያንን አመጣው። እኔ በአጋጣሚ ለምንድን ነው ዝም ብዬ ነው ቆራ ሄር ኤንድ ዴር ችግር አትሊስት መውጫውንስ ለምን አላሳያቸውም? እንደ መውጫውንስ ጥበብ ባስተምራቸው ዳውን ዘ ሮድ ሄር ኤንድ ዴር እያደረኩ ምናልባት ግንዛቤውን ብፈጥር ቢባንኑ አትሊስት የተወሰኑ ሰዎች ናው ከዛ አስተሳሰብ እንወጣና ወደ ሀብት ጉዞ እንሄዳለን የሚለውን ፖይንት ለማምጣት ነው። እና so that's custodial account. It's just pretty much the same as like custodial account ነው እና the simple term sophisticated ነው here and there ብታደርጊው ግን ቀለል አድርጌ መሬት በወረደ ቋንቋ ሳመጣው በዛች $1000 የተጀመረች አካውንት ትንሽ የገንዘብ ጠብ ብትደረግበት ያ ልጅ ሚሊዮነር ይሆናል፣ ያ ህፃን ልጅ ሚሊዮነር ይሆናል ለማለት ፈልጌ ነው። ኦኬ እዚሁ ላይ አሁን እንግዲህ እንዲህ ስንናገር አይዲያው እንግዲህ ይገባናል፣ ብዙ ሰዎች ይገባቸዋል። እና ይሄ አሁን ገቨርንመንት ሲድ የተባለው የትራምፕ ያመጣው ነገር $1000 በዛ ጊዜ ለተወለዱት ልጆች ይሰጣል። እና እነዚህ ሰዎች አፕላይ ማድረግ አለባቸው ማለት ነው። yes apply ማለት በሰርቲፊኬት ምናምን አድርገው አፕላይ ያደርጋሉ። አፕላይ ሲያደርጉ እንግዲህ ፕሮባብሊ ጋይድ ያደርጓቸዋል። በልጁና በእነሱ ስም ባንክ አካውንት ይከፍታሉ ማለት ነው። የማይወጣ ልጁ ያድግ እዛ ይወጣል። እዛ ባንክ አካውንት ውስጥ ያመን ገንዘብ ይገባል። ይገባ አሁን አንተ እንዳልከው እኔ እንደገባኝ እነዚህ በዚች 1000 ትራምፕ አስጀመረ መሆን ይቻላል ለልጆቻችሁ በሚል ነው ማለት ነው። እዛ ላይ ለበርዝዴው ስትል የሰማሁ ነው። በበርዝዴው ለምሳሌ $100 ሊከቱ ይችላሉ። ሌላ ሰው ጊፍት ቢሰጠው $20 ዋዛ ልትገባ ትችላለች። ክሪስማስ የተወሰነች ገንዘብ እዛ ላይ ልትገባ ትችላለች እያለች ያ እንግዲህ የዛ ስለሆነ ኢንተረስትም ይኖረዋል። የራሱ እንግዲህ የሚኖረው ነገር ይኖራል። እንደ ኢንቨስትመንት ነው ያድጋል ማለት ነው። ያ ሲያድግ ልጆቹ 18 ዓመት እስኪሆናቸው 18 ይመስለኛል 18 እስከሚሆናቸው 21 እንደ 18 ማውጣት አይችሉም። ያንን ብር ማንም ማውጣት አይችልም ይሄንን ብር። ስለዚህ አንተ እንደውም ያልከው በጣም ደስ ያለኝ አስምላችሁ እግዚአብሔር ይሄንን የሚቀጥል ነው አውጥተው የሚፈነጩበት ሳይሆን እንደዛ አድርገው የሚቀጥል። ይሄ ማለት ለልጆቹ ማይንድ ሴት አስተሳሰብ ሰጠናቸው ማለት ነው። እኔ አድርጌልሃለሁ አንተ ታረጋለህ፣ እንደዚህ ታረጋለህ፣ አንተም ደግሞ ለልጅህ እንዲህ ታደርጋለህ፣ እንዲህ ትሆናለህና ራሱ መኖሩ ራሱ አስተሳሰብን ይቀይረዋል። ለልጄ እንዲያርግ ያለው ብለው ወደ ራሱ ቀና ያደርጋልና ትልቅ ነገር ነው፣ በጣም ትልቅ ነገር ነውና እንደዚህ ማድረግ ይችላሉ ማለት ነው የሚለውን ነው። እንደዛ ነው አይደል? እንግዲህ yes exactly አሁን ብዙ ጊዜ ምንድነው ለምሳሌ ኮሌጅ ቲዩሽን ቢያስፈልጋቸው 18 ወደ ኮሌጅ ሊሄዱ ሲሉ ያን ገንዘብ መጠቀም ይችላሉ። ቤት ለመግዛት ሲፈልጉ ገንዘቡ ኮምፓውንድ ካደረገ በደም ከተጠራቀመላቸው ለቤት እንትን ማድረግ ይችላሉ። ዳውን ፔመንት መክፈት ይችላሉ። የመጀመሪያ ቤታቸውን ሲገዙ ከዛ ኮሌጅ ቲዩሽን ገንዘባቸውን ለመክፈት ምናምን እያለ ይሄዳል። እንደዚህ አይነት አካውንት ነው አይዲያው። እዛ ውስጥ ቁጭ ቢልና ግን ኮንትሪቢዩት ተደርጎ ቢቀጥል ግን ያ ኮምፓውንድ ስለሚያደርግ በየጊዜው ይሄ ገንዘብ የሚቀመጠው የት ቦታ መሰለሽ? ASP 500 ወይ ከሶራል ኤኒዌይስ ይወስዱትና ያ ገንዘብ እንዲሰራ ያደርጋሉ። ኢንቨስት የሚያደርጉት እነ ሆም ዲፖ ላይ፣ አፕል ላይ፣ ኮካኮላ ላይ፣ ፔፕሲ ላይ በዚህ ትላልቅ የምናውቃቸው ካምፓኒዎች አለ። ቴክኒካሊ እነሱ ስቶክ ላይ ነው ኢንቨስት የሚደረገው። ያ ገንዘብ ሲሰራ ሌላ ገንዘብ ሲሰራ የተሰራው ገንዘብ ደግሞ እንደገና ሲሰራ እንደዛ ኮምፓውንድ ሲሆን በዛ ምክንያት በኮምፓውንዲንግ ኢፌክት ምክንያት ልጆቹ ሀብታም ሚሊዮነር ይሆናሉ ማለት ነው። ሶ ቢፎር 59.5 ያን ገንዘብ ማውጣት አይቻልም ፈርስት ፕሌስ ምንም እንኳን ባይጠቀሙበትና ገንዘቡ ቢቀጥል ቢሄድ። ከዛ በፊት ከሆነ ታክስና ፔናላይዝድ ይደረጋሉ ማለት ነው። ከዛ በኋላ ግን ገንዘቡን ለሚፈልጉት ጉዳይ ሊጠቀሙበት ይችላሉ፣ አለማውጣትም ይችላሉ። ገንዘቡ እዛው ስላለ የሚሰጣቸው ዲቪደንድ አለ። በጣም ማተር ለሴ ልጅ አሁን ለምሳሌ ገንዘቡ በደንብ ተጠራቅሞ ኮንትሪቢዩት አድርጎ አስቀጥሎ ያ ገንዘብ ሄዶ 3 ሚሊዮን ሆነለት።
technically up to $100,000 a year ቁጭ ብሎ ደሞዝተኛ ነው ስራ መስራት አይጠበቅበትም in average 8 to 10 እንትን ካለው ማለት ነው እና and so it's ነጮቹ እንደዛ ነው የሚኖሩት የእነሱን የሚገርም ላይፍ የተረጋጋ ላይፍ ምናምን ታይበት ያ ነገር አያቶቻቸው ያስጀመሩላቸው ወላጆቻቸው ወይ አንጎ ነው እነሱ የጀመሩት ምናምን የተወሰነ ጊዜ ይደርሳል ከዛ በኋላ የሆነ ደሞዝ አላቸው ከዛ ተጨማሪ ከዚህ እንዴት ሪላክስ ይተረጋጉ ናቸው አይደል መኪና ሲነዱ አይንቀሸቀሹም የሆነ ነገር ረጋ ያሉ ናቸው ፋይናንሻል ያረጋጋቸው they can afford things anywhere anytime የሚፈልጉበት ቦታ ቫኬሽኑ ስፕሪንግ ብሬኩ ምናምን በታዩ እንደዛ ነው የሚሄደው ሌላ ምንም የተለየ ነገር የለም አንዳንዶቻችን እኮ ከነሱ የተሻለ ብዙ ብር እናገኛለን ግን እዚህ ጋር አውጥተን ነው እዚህ ጋር ለፍተን አግኝተን ነው እዚህ ጋር የምናወጣው ከሆነ እዚህ ጋር ለሆነ አላስፈላጊ የሆነ ድግስ ላይ 40,000 ኢንቨስት ብታደርጊው 40,000 አስቀምጠሽው ቢሆን ኖሮ ዳት ኢንቨስትመንት አካውንት ውስጥ አስበሽዋል ኢትዮጵያ ፔመንት አካውንት ውስጥ 40,000 ብር እዛ ድግስ ላይ ወጣው ተቀምጦ ቢሆን ኖሮ ለ10 ዓመት ረስቶት ቢሆን ኖሮ ስንትና ስንት አይሆንም ለዛሬ ድግስ አሁን ለምናደርገው ያው በሚገራርሙ ሀሜት ተጨረጋግደን ለምን ኤግዛክትሊ ይሄ ማይንድ ሴት ነው እንግዲህ ያንን በማርጋት መርካት አለ ከዛ በኋላ ደግሞ መቆጨትም ይመጣል በኋላ ላይ ምን ሲቸግርና ኦ ማይ ጋሽ መቆጨት እንዴት እንደሚያስደንቅ እድሜ ሲሄድ እንዴት እንደሚያስደንቅና when you find out you don't have anything የሆነ ለከ ሪታየር ታደርጊ ሰው ወይ ማጋሽ ገንዘብ የለኝም ከዚህ በኋላ እኮ ቢያንስ ይሄን ያህል ኤክስፔንስ አለኝ መስራት አልችልም ምናምን ላይ በጣም ነው የሚያስደንቅሽ ፕሊዝ ዌክ አፕ ያለን ወደፊትም እንግዲህ ግንዛቤ ለመስጠት በጣም ትልቅ ነገር ነው ኤግዛክትሊ እና ይሄ ምንድነው መሰለ እኔ አንድ ጊዜ ምኖርበት ጋር ከትንሽ ፈለቅ ብሎ እንዲህ ሰዎች ቤት ገዝተው ገቡ ገዝተው ሲገቡ በጣም ያንግ 20 ምናምን ዓመት የሆኑ ልጆች ናቸው ገዝተው የገቡት በጣም ነው የገረመኝ ገባ እንዴት አድርገው ነው በቃ እንዲህ አድርገው የገቡት የሚለው ከዛ በወሬ ከቆዩ በኋላ ስሰማ እንደዚህ አይነት ገንዘብ ስላገኙ ከቤተሰብ ለክ ሲያገቡ ምናምን ዳውን ፔመንት የሚሆን ጊዜ ተቀመጠላቸው የነበረ ገንዘብ ተደርገው በዛ አስተምሮቸው እና እንደዚህ መጀመር አስበዋል እንግዲህ 40 ዓመት ድረስ ሰርተ እንደዛ ከማለት በእንደዛ መጀመር አለና ይሄ ለጀነሬሽን ለሚቀጥለው ትውልድ የሚያስብ አስተሳሰብ ሲኖር በጣም ትልቅ ነገር ነው አሁን እሱ ነው አሁን ብቻ ለኔ ብቻ ብሎ የሚባል ነገር አለ አንዳንድ ተረትም አለ በልጁ ቆዳ የተቀበረ የለም ምናምን የሚባል አነጋገር አለ አንዳንድ ነገሮች አሉና ከሱ አይነት አስተሳሰብ ወተን በተለይ ውጭ ሀገር ያመጣናቸው ልጆች ማንም የላቸው ባይዘው ማንም የላቸው አንድ ነገር ቢሆኑ አንድ ነገር የሆነ ነገር ካላያዘናቸው ሆምለስ የመሆን ቻንሱ በጣም ትልቅ ነው ግን ማይንድ ሴታቸው ላይ እንደዚህ የማጠራቀሙ ላይ የገንዘብ አያያዝ ከዛ ደግሞ እንደዚህ ከጀነሬሽን የሚያልፍ አይነት ነገር መስራት እንዳለባቸው ሲያስቡ እኛ ያስተላልፍናቸው ግድ ነው እነሱ ደግሞ ወደ ሌላ ያስተላልፋሉና እንደዚህ አይነት ነገር ማሰቡ በጣም ትልቅ ነው እዚህ ሀገር አምጥተናቸዋል ሲስተሙ ሲገቡ ወደ ጥሩ ሲስተሙ ወደሚጠቅማቸው ነገር እንዲገቡ የሚለው ነገር በጣም ነው ያስደሰተኝ በጣም ብዙ ነገር ነው ያወራ ነው በጣም ብዙ ነገር ነው የነካካ ነው በእውነት በጣም ደስ ነው የሚለው እንቀጥላለን ብዬ አስባለሁ በሚቀጥለውም የተለያዩ ነገሮች ላይ መተን እናወራለንና ያው ማይንድ ሴቱን አውርተናል ዋናው እሱ ነው ዋናው እሱን መቀየር ነው እንግዲህ እናስባለን ለአንዳንድ ሰዎች ለልጆች ማድረግን አለማሰብ አሁን ለምሳሌ በቃ ልጁ አሜሪካን ሀገር ስለመጣ እኔ አንድ ነገር ልንገርህ እዚህ ላይ በጣም የሚገርመኝና ማዝነው ነገር ነው ገና ልጄ ትንሽ ልጅ ሆነው መጀመሪያ ልጄ 3 ዓመት ተኩል ምናምን ሲሆናት እኔ በጣም ፕሪስኩል ነው የምትገባው ብዬ በጣም ሰርች አደረግ ነበር ምክንያቱም አይ ኖ እዛ ላይ የተደረገ ነገር ነው ወደፊት ሜዳው ኮንፊደንሳቸው ላይ ሰልፍ ስቲም ይሁን ራሳቸውን የሚያዩበት መነጽር ለሌት አካባቢ ነው የሚያዩትና ባላንስ ሚሮና አብራኝ የምትሰራ ልጅ ላይ ነውና ለልጄ ፕሪስኩል በጣም እየፈለኩ ነው ብዬ ሲጨነቅስ እንደዚህ ብላ አይታይ አበሻ ነችና ደግሞ እዚህ ሀገር መምጣታቸው አነሳቸውና ነው እንዴ እዚህ ሀገር ደግሞ ፕሪስኩል ምናምን ምናምን ስትለኝ በጣም ገረመኝና ያው ካለ መረዳት ነው እዛ ላይ የተደረገው እዛ ላይ በደም ሰርተህ የማይረባ ሃይ ስኩል ቢገቡ አይሸነፉም እዛ ላይ የተሰራ ነገር አለ የሆነ ነገር እንኳን ቢያጋጥምህ ማለቴ ነው ወደፊት ይዟቸው የሚሄድ ነውና
እንደዚህ አይነት አስተሳሰቦች አሉና አሜሪካን ሀገር ሲመጣ ይዘነው የምንመጣ ነገሮች አሉ መቀየር ያለባቸው እና ልጆች ላይ ኢንቨስት ማድረግን እንዴት ታየዋለህ? ለልጆች ዩኒቨርሲቲ ለምሳሌ ማጠራቀም አሁን እንደ ሌክዠሪ ነው የሚታየው። እንዴት ነው ታየው? ያ እንደ ሌክዠሪ አሁን የሚታየው ነገር ጭንቁ የሚመጣው ልጁ ወደ ኮሌጅ ሊገባ ሬዲ ሲሆን ነው። ያው 521 ይባላል ኮሌጅ ፈንድ ብዙ ጊዜ ለኤጁኬሽን ምናምን የሚሆን ፕላን አለ። ኤርሊ ኤጅ ላይ ቢጠራቀምላቸው በኋላ ላይ ከጭንቅ ይድናል። ምንድን ነው ልጁ እላው ላይ ሎን ተከምሮበት ግራጁዌት ከሚያደርግ ኤርሊ ኤጅ የተጠራቀመ ገንዘብ አትሊስት ኮሌጅ ፈንድ ያደርጋል። ይሄ ልጅ ግራጁዌት ሲያደርግ ፍሪ የሆነና ፋይናንሻል ፍሪደሙን ያውጃል። በቂ ገንዘብ ይኖረዋል። አትሊስት እሱ ሴቪንግ ኢንቨስት እያደረገ ይቀጥላል ማለት ነው። ግን ለሴ ቤዚክ የሆነ ልጅ በመቶ ምናምን ሺህ ብር ግራጁዌት አደረገ። ከዛ ኦልሬዲ አስበሽዋል፣ ስቱደንት ሎን አለው፣ የመኪና አውጥቷል፣ የሆነ ነገር ትያለሽ፣ ገንዘብ የለውም ብቻ ነው ያለው። ዳሴት ምንም ነገር የለውም። ስለዚህ ያንን ኤርሊ ማሰብና ለኮሌጅ ፈንድ የሚሆን ገንዘብ ማጠራቀም is a big deal። ሁላችንንም ሂር ኤንድ ዴር ፌል አድርገናል። ኦፍ ኮርስ አንደኛ ነገር ግንዛቤ በማጣት ያጣነው ነገር ነው። ቢሆንም ግን ካሁኑ በጣም ትንሽዬ ገንዘብ ነው። ይሄ ገንዘብ ደግሞ በየቀኑ ለማይረባ ነገር የምታጠፊው ሳንቲም ነው። for that matter like probably ኔትፍሊክስ ሰብስክሪፕሽን ሊሆን ይችላል፣ አላስፈላጊ የፎን ሰርቪስ ሊሆን ይችላል። ኤኒቲንግ በቃ የማይረባ የማያገለግልሽ ማንድሊ ሰብስክሪፕሽን ኢቨን እሱን ሆልድ አድርገሽ ካንስል አድርገሽ ይህን ገንዘብ ኢንቨስት ብታደርጊው is a big deal 521 እና ለልጆች የኮሌጅ ፈንድ is a very important ነው በጣም። ሁለት አማራጭ አላቸው። አንደኛው ያው 521 የኮሌጅ ፈንድ ማጠራቀም ኤርሊ ኤጅ፣ አንለስ ደግሞ ቤተሰብ ራሱ ነቅቶ በቂ የሆነ ኢንቨስትመንት ካደረገ ሴቪንግ ኢንቨስት ካደረገ የሆነ ነገር ለልጁ የሚያዘጋጀው ገንዘብ ኮምፓውንድ ሆኖለት ሊያገኝ ይችላል። ያን ገንዘብ አውጥቶ ለልጁ ሊሰጠው ይችላል። ሌላ ማአት አይነት ኢንቨስትመንት ሜካኒዝሞች አሉ። በዛ ጥበቦች ተጠቅሞ ልጁ አትሊስት ስትረስ ፍሪ ትምህርት ቤት እንዲሄድ ግራጁዌት እንዲያደርግ ባሄድ እንኳን ሌላ ምክንያት ሊሆን ይችላል። አንዳንድ ሰዎች ትምህርት ቤት ባሄድስ ኮሌጅ ባሄድስ አጠራቅምለት ኦፍኮርስ ሌላኛው ልጅ መሄድ ይችላል ማለትል ወደ ፎርዋንኬው ወደ ራፋያሬው ትራንስፈር ማድረግ ይችላል። ወይቨር ያጠራቀመው ሰው የሱ ችግር የለውም። ቢሆንም ግን ያ ገና ለገና አይሄድም ብሎ ከማሰብ ኤርሊ ኤጅ ላይ ያችን ገንዘብ ኮንትሪቢዩት አድርጎ ለኮሌጅ ካልተጠቀመበት አትሊስት ለቤቱ ፈርስት ዳውን ፔመንት ሊያደርግበት ይችላል። አሁን ቅድም እንዳልሽው ትረሲ ፈንድ ነው ማለት ነው። ምናልባት ቤተሰቦቻቸው ያጠራቀሙላቸው ያ ገንዘብ መጣና ያን ገንዘብ ሰጥቷቸው ወይ ደግሞ አያቶቻቸው የተናዘዙት ሊሆን ይችላል። አንዳንዴ ኑዛዜ እንዴት ነው የሚሆነው? ገንዘቡ ይቀመጥና ለኮሌጅ ከሆነ ይሄንን ገንዘብ ኮሌጅ ቲዩሽን እንዲከፈልላቸው፣ ኮሌጅ ያልሄዱ ከሆነ ደግሞ መጀመሪያ ቤት ሲገዙ የመጀመሪያው ቤት ላይ ፈንድ ይደረግላቸው ብለው ተናዞ ይሄዳሉ። ባንክ በዛ ኑዛዜ ነው የሚሄደው። ሌላ ሰዎች ዊል ማድረግ አይደለም። ለባንኩ ትነግረዋለሽ፣ ባንኩ ገንዘብሽን በዛ መልኩ ያስተዳድረዋል። ለዛ ነው ጀነሬሽናል ዌልዝ ክሬት የሚደረገው እና 521 በጣም 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 ይመከራል። ኤርሊ ኤጅ ላይ እያሉ ማጠራቀም ቢቻል። አብዛኞቻችን ግንዛቤ የለንም፣ እኔንም ጨምሮ ማለት ነው። አሁን ነው እኔም እየገባኝ አም ትራይንግ ቱ እኔ የገባኝን ነገር ኤቭሪዴይ ያወቅኩትን ነገር ወደ ኮሚኒቲው ለመስጠትና እነሱም ነው አትሊስት በተወሰነ መልኩ ከባነኑ ይጀምሩታል። ዛሬ ስለነገርኩትን ኦቨርናይት ይባናል ማለት አይደለም፣ ግን ከጊዜ ብዛት የተለያየ ማቴሪያሎች ባይዘው ያዘጋጀው ነው። በአማርኛ ተርጉሜ ሀው ቱ ኢንቨስት ለመጀመሪያ ኢንቨስተሮች በሚል በአማርኛ የተተረጎመም ቡክሌት አዘጋጅቼላቸዋለሁ። ኢንቨስትመንት እንዳልኩሽ ጥበብ ነው። ኢንቨስትመንት እውቀት ነው። 20 ብትሆን $30 ብትሆን ልታምኝባት ልታውቂያት ይገባል። ካወቅሽው you'll never stop። አይደለም አንቺ ልታቆሚ ሌላ ሰው ላስተራራሽ እባካችሁ እንደዚህ ያርጉት እባካችሁ እንደዚህ because በጣም የተቀደሰ ሀሳብ ነው፣ ደስ የሚል ነገር ነው። አንድ ነገር ሪታየር ሊያደርጉ ስለሚያደርጉ በዛ በሪታየርመንታቸው ወቅት ጥሩ ገንዘብ ይኖራቸዋል፣ ልቅቅ ብሎ ይኖራሉ። ካልሆነ ገንዘብ ከሌለ የት ቦታ እንደምትወሪ የት ቦታ እንደምትገቢ በሪታየርመንት ወቅትሽ ታውቂዋለሽ። ታፍ ነው ማለት በዛ መልኩ ከሆነ ሁላ ይሻላል እስከምትይበት ድረስ ማለት ነው። እና ኤርሊ ኤጅ ሴቭ ማድረጉ ለልጆች is very important በጣም በጣም አስፈላጊ ነው። ቢሆንም ግን አሁን የገቨርንመንት ሲድ አካውንት አዲስ ለተወለዱ ይሆናል ማለት ነው። ሴም ፕሪንሲፕል ነው የሚሰራው። ኦኬ $1,000 አልተሰጣቸውም
ይሁን ሴም አይዲያ ሆኖ $1,000 የላቸው ቤተሰብ $500 ላደጉት ልጆች በዛ ወቅት ላልተወለዱትም ልክ ያን ሲስተም ተጠቅመው ማስጀመር ይችላሉ። ይሄ ይመከራል። ቀላሉ መንገድ ነው። እንዳልኩሽ ዲቴል ኢንፎርሜሽን እና ሎንግ ራን ባክ ቱ ባክ ፊድ ለማድረግ እሞክራለሁ። ያው እንደዚሁም ባክ ፎርስ እያደረገን እየተገናኘን ኮሚኒቲውን ለማስተማር እሞክራለሁ። በራሴም ቻናል ላይ ፊድ ላደርጋቸው እሞክራለሁ። as a very important ከጭንቀት የምንገላገለው ከስትረስ የምንወጣው ልጆቻችን አትሊስት እኛ ያለፍንበት መንገድ እንዳያልፉ የምናደርገው ኤርሊ ኤጅ ላይ ሴቭ ያደረግንላቸውን ገንዘብ ኢንቨስት አድርገን ስናዘጋጅላቸው ነው። ሶ ፍሪ ይሆናሉ ማለት ነው። ካሌጅ ሲሄዱ ያን ሊጠቀሙበት ይችላሉ። አድገው ደግሞ ቤት ሲገዙ ቅድም እንዳልሽው የመጀመሪያ ቤታቸውን ዳውን አድርገው ሲያገር አሜሪካን ሀገር ሁለት አማራጭ ናቸው ወደ ሀብት ጉዞ የሚወስድሽ ሪል ስቴት ነው፣ ስቶክ። ስቶክ ስል ብዙ ጊዜ ክሬዚ ስቶክ አይደለም፣ ና ክሪፕቶ ምናምን ሴፍ የሆኑ ስቶኮች አሉ ስልሽ እነ ሆም ዲፖ ላይ ብናቃቸው እኛ ከመፈጠራችን በፊት የነበሩ ካምፓኒዎች ነው ኢንቨስታችን ገንዘባችን ማለት ነው ማክዶናልድ። ስለዚህ the past 150 years ነበሩ፣ አሁንም ወደፊት ይቀጥላሉ። that's how works። ምድር ካልጠፋች በስተቀር ያ ሲስተም ይቀጥላል። አፕ ኤንድ ዳውን ያደርጋል፣ ሪሴሽን ይኖራል፣ ሪስኮች ያን ያህል እነዚህ ሴፍ የሆኑ ኢንቨስትመንት የሚባሉ ናቸው። ኢንፍሌሽን አፕ ያደርጋል፣ ዳውን ያደርጋል፣ ተመልሶ ግን ይመጣል። አንዳንድ ሰዎች ገንዘቤ ሊበላ ይችላል፣ ገንዘቤ እንደዚህ ሊሆን ይችላል ምናምን የስ እንደዛ ነው የመጣው፣ እንደዛ ነው ይቀጥላል። this not a crypto thing, this not like the risk የምትወስጂው አይነት ነገር አለ። እነ ኢንዴክስ ፈንድ እነ SP 500 የሚባሉት the Fortune 500 ካምፓኒ the top 500 የተባሉ በጣም the past whatever maybe 60-70 ዓመት successful የሆኑ ካምፓኒዎች ስብስብ ናቸው። እና SP 500 የሚባሉበት ምክንያት ለምሳሌ ልበል ማክዶናልድ ስትራግል አደረገ በሆነ መንገድ ያንን 500 ካምፓኒዎች ኳሊፋይ የሚያደርጉትን አቅም በሆነ ምክንያት የሆነ ነገር ተፈጥሮ ሲንገዳገድ ነበር አለ ያስወጡትና ሌላ ሪፕሌስ ያደርጋሉ። ሲሪየስ ኢንቨስትመንት ነው። they don't play. so the safest investment ነው ስለዚህ ያንን ነው ስናወራ ሴፍ ነው። S&P 500 ካምፓኒዎች ላይ ኢንቨስት የሚደረጉ ገንዘቦች ያንን ነው እነሱ የተጠቀሙበት ጀነሬሽናል ዌልዝ ያስቀጠሉበት። ስለዚህ እኛ አቅም ባይኖረንም $5,000 $10,000 ኮምፓኒ ኢንቨስት ባናደርግም ትንሽ ቆሎ ይዘህ ካሻሮ ተጠጋ ነው የሚባለው 20ዋንም 100 ያደረግን ቢሊዮነር መሆን አያስፈልገንም። ማልታይ ሚሊዮነርም አንፈልግም፣ ግድ የለም ይቅርብን። አትሊስት ያንን ሚሊዮን ግን የመሆን ቻንስ አለን፣ ይቻላል። ቢኮዝ አሜሪካ ነው፣ ስለ አሜሪካ ነገር ስለማወራ ነው። ባይ ዘ ወይ አንዳንድ ኮንተንቶቼ ጀስት ስትሪክትሊ ለአሜሪካ ብቻ ነው የምሰራው፣ ለዩሮፕ እንኳን አይሰራም። this is ሲስተም የሚሰራው እዚህ ነው፣ ይቻላል። በቀን 7,000 ፕላስ ሚሊዮነር ኤቭሪ ዴይ የሚፈጠርበት ሀገር ነው አሜሪካ ነገር። ኤቭሪ ሲንግል ዴይ ይቻላል፣ እንችላለን። ክላሽን አያዩም፣ ማንነትሽን አያዩም። that's it, you just play the game። ትዕግስት ይኑርሽ፣ ኢንቨስት አድርጊው፣ ትሆኛለሽ። ዋው በጣም ቴንክ ዩ። ትልቅ ነገር ነው የነገርከን፣ አይን የሚከፍት ነገር ነው። እንግዲህ አሁን አንዳንድ ሰው አንዳንዴ ትርፍ ሆኖ $5,000 ዝም ብሎ ሊቀመጥ ይችላል። እሱን ኢንቨስት ብታደርገው እዚህ ሀገር ነው ኢንተረስት የለውም ባንኩ። እና እንደዚህ አይነት ነገሮች ማወቅ በጣም ትልቅ ነገር ነው። ስለ ልጆች ያልከው በጣም ነው ደስ የሚለኝ። ልጆች ጋር የሚቀጥለው ጀነሬሽን ላይ መስራት በጣም ነው ደስ የሚለኝ እና አንዱ ዋናው ይሄ ነው፣ ማይንድ ሴታቸውን ማስተካከል እና ጀነሬሽናል ዌልዝ ማስጀመር። በትንሽ ትልቅ እኮ ሚሊዮን አለ መስጠት ያለን በቃ ትምህርታቸው የሚማሩበት እና ራሱ አሁን አይሄዱም ማለት 529 ማጠራቀማችሁን ሲያውቁ ራሱ የሆነ እንትን ይሰጣቸዋል ውስጣቸው። ምክንያቱም ብዙ ልጆች አሉ እዳ ለመግባት ነው እንዴ አልሄድም ምናምን የሚሉ አሉ። ምክንያቱም አላደገም አይምሯቸው፣ ገና ናቸው። 18 ዓመት ምን ያውቃል? ገና ናቸው እኮ እስከ 25 ዓመት ፉሊ ዲቨሎፕ አያደርግም ነው ብሬን የሚባለው። እና እኛ ማስጨነቅ ሳይሆን ልጆቹን ጋይድ ማድረግ አለብን እንደዚህ በተለያዩ ነገሮች እና በልጅነታቸው ጀምሩላቸው በጣም ትንሽ እያሉ። እኔ በጣም ማምንበት ነገር ነው በጣም እና በጣም ትልቅ ነገር ነው የነገርከን። በጣም ብዙ ነው። ተመልሰን እንደምትመጣ እርግጠኛ ነን። በተቻለን በወር አንዴ እየመጣን እንግዲህ
የተለያዩ ትምህርቶችን እናስተላልፋለን ብዬ አስባለሁ። ይህንንም ለማድረግ ግን የእናንተ ሰፖርት ያስፈልጋል። እዚህ ላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። ሸገር ኢንፎ ጊፍት ሸገር ጊፍትስ ሸገር ጊፍትስ.com መስራችና ባለቤት ነው። እሱን ደግሞ ዲስክሪፕሽን ላይ እናደርግላችኋለን። ዳያስፖራ ቫይብ የሚባል ፖድካስት አለው ቲክቶክ ላይም ዩቲዩብ ላይም፣ እዛም ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እዛም እየሄዳችሁ አብረን ኮላቦሬት እያደረግን ብዙ ነገር እንሰራለን። እንግዲህ እዚህ መተህ ጊዜህን ወስደህ ይህን ያህል ሰዓት ጥልቅ የሆነ እውቀት ስላስጨበጥከን ኬር ከማድረግ ተነስተህ ጠጠር ያሉ ነገሮችንም ስላስተላለፍ በጣም ነው ከልቤ እጅግ አድርጌ የማመሰግንህ። መጨረሻ ላይ ማለት ይሄንን እፈልጋለሁ የምትለው ነገር ካለ እድል ልስጥና እንጨርሳለን። ቴንክ ዩ ሶ ማች ሳራ፣ ይሄንን ፕሮግራም ክሬት ስላደረግሽ። ኦፍ ኮርስ ያ ደፍነሊ አላማችን የሁለታችንም አንድ ነው፣ ኮሚኒቲውን ማስተማር ነው። አሁን ቴክኖሎጂ ፈቅዶልን ሶሻል ሚዲያ ዲጂታል ሚዲያ ለጥሩም ለመጥፎም እንጠቀምበታለን አይደለ? ሌትስ ዱ ኢት እስቲ ለጥሩ ነገር እናደርግና ኮሚኒቲያችን ቢኮዝ ኦልሬዲ መተናል። ብዙ እድል ያላገኙ አሉ እኛን ሪፕሌስ ቢያደርጉ ደስ የሚላቸው የሚቆጩ። ስለዚህ እግዚአብሔር ምን እላለሁ አንዳንዴ መሮጫ ጫማውን ነው የሚሰጥሽ እንጂ ማራቶኑን ዊን ታረጊ አይደለም። ጫማውን ከሰጠሽ ሮጠሽ ማራቶኑን ማሸነፍ ያንቺ ፋንታ ነው። ምልክቱ እሱ ነው። ምልክቱ ጫማ ነው። አምጥቶ እዚህ ቦታ አስቀመጠን። እዚህ ከመጣን በኋላ ደግሞ ኦፍ ኮርስ የተለያየ ነገር ምክንያቶች ይኖረናል። ማይንድሴት አላወቅን ነበር ምናምን፣ ናው እያወቅን ነው። አሁን እያወቅን ነው። እኔም አንቺም we try our best right ኮሚኒቲው ሼር ሰብስክራይብ በማድረግ ሌሎችም ሰዎች ሼር እንዲያደርጉ በብዛት እንዲደርስ በማድረግ የሚያደርግ ከሆነ እኔም እንዳንቺ እንደኔና እንዳንቺ ደግሞ ያሉ ሌሎች ሰዎች በብዛት ቢመጡና አግሬሲቭ ብንገባ ድህነትን ታሪክ እናደርገዋለን። ይቻላል፣ ለሚቻል እኔ አም ሂር I don't think ወደ ኋላ የሚመለሰኝ ነገር ያለ አይመስለኝም። እንዳልኩሽ little bit bold ነው አቀራረቤ ቢሆንም ግን I want to make a movement ቢሳካልኝ ያንን ነው ማድረግ የምፈልገው። የስ ይቻላል፣ መቀየር እንችላለን። ኖት ልጆቻችን ብቻ ሳይሆን እኛም መቀየር እንችላለን። it's not late, we still young 50 60 የስ መቀየር ይቻላል። ዋናው ይሄንን ከቀየር ነው። አንዴ ደግሞ ካመንበት ከባንንን ማቆም የለም። ስለዚህ እስከሚባንኑ እስከሚገባቸው እስከሚያውቁ ድረስ ጊቭ አፕ አናድርግ። ሌትስ ፑሽ ኢት ኤኒታይም ስትጠሪኝ አም ሃፒ ያቺ ፕሮግራም ላይ መጥቼ ያለኝን ነገር ሼር ለማድረግ ደስተኛ ነኝ። በጣም በጣም አመሰግናለሁ። በጣም ነው የማመሰግነው ሸዋል መተህ እዚህ እነን የመሰለ ስለሰጠህን በጣም አድርጌ ነው የማመሰግነው። እንግዲህ ተመልካቾቻችን እዛ ላይ ኮሜንት በማድረግ ተመልሰና እያላችሁ ኮሜንት እንደምታደርጉ እርግጠኛ ነኝ። አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሻውልንም እየሄዳችሁ ተከተሉ። ከእናት ለእናት ቤት ነው የመጣ ነው እያላችሁ ደግሞ ክሬዲትም ስጡ። እሺ እንድታደርጉ እናደርጋለን። በተረፈ በጣም አመሰግናለሁ። በሚቀጥለው ሳምንት ደግሞ ሌላ የሚያስተምረንን ዝግጅት ይዤላችሁ እስከምመጣ ድረስ የዛ ሰው ይበለን።